ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በስታቲክስ ፎር ኢኮኖሚክስ ቱ ቻፕተር ዋን ፓርት ቱ ተመልሼ መጥቻለሁ። ከአሁን ፊት ፓርት ዋንን ለቅቄላችኋለሁ። ዛሬ ደግሞ ስለ ፓርት ቱ አንዳንድ ነገሮች እናያለን ማለት ነው። ያው ከፕሮባቢሊቲ እየቀጠለ ነው የምናየው። ከዛ ፊት ቪዲዮውን ከመጀመራችን በፊት እንኳን ወደ እናት ቲቶር ቲዩብ በሰላም መጣችሁ ብዬ ይላለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንትም ማድረግ አትርሱ። በዚህ ቻናል ላይ የተለያዩ ኢኮኖሚክስ ቱቶሪያል ነው የምለቀው። ቪዲዮ ስለቅ እንዲደርሳችሁ ላይክ እና ሰብስክራይብ ማድረጉ ለእናንተ ይጠቅማል ማለት ነው እና ለእኔም በዛው ይጠቅመኛል። ኦኬ ዛሬ የምንጀምረው ከባለፈው ፓርት ዋን የቀጠለ ስለ ፕሮባቢሊቲ ሆኖ ግን የተለያዩ የፕሮባቢሊቲ ህጎች አሉ እና አክሲዮምስ ኦፍ ፕሮባቢሊቲ ወይም ደግሞ ዘ ሩልስ ኦፍ ፕሮባቢሊቲ የሚሉትን እያንዳንዱን በመደመር በመቀነስ በማካፈል በማባዛት የተለያዩ ሩሎች አሉ። እነሱን ነው ዛሬ የምናየው ማለት ነው። ኦኬ before giving axiomatic definitions of probability, let's first see the summary of what we know about set theory which are relevant to our sets ይለናል። ምንድነው? ስለ አክሲዮማቲክ ዴፊኔሽን ከማወቃችን በፊት እንደ ማጠቃለያ የሆነ ስለ ሴት ቲዮሪ ምን እንዳወቅን ጠቃሚ ስለሆነ ስለሱ እናንሳ ነው የሚለው። ዲሞርጋንስ ሎው ይሄ ከአክሲዮማቲክ ሎዎች የመጀመሪያው ሎው ዲሞርጋንስ ሎው ነው። ስለ ሴት ቲዮሪ ነው የሚያወራው። ዲሞርጋንስ ሎው የሚለን ምንድን ነው? እዚህ ጋር እንደምታዩት እንግዲህ ኤ ዩኒየን ቢ ኮፕልመንት ነው። ይሄ ባሩ ባለፈው ሳስረዳ ፓርት ዋን ላይ እንደ ኮፕልመንት ነው የምንቆጥረው ብያቸዋለሁ። የኤ እና የቢ ዩኒየን ሰርታችሁ ከዚያ ከዩኒየናቸው ውጪ ያለው ኮፕልመንት ማለት ከዩኒየኑ ውጪ አይደለ? ስለዚህ እሱ ከማን ጋር እኩል ነው? የኤን ለብቻው ኮፕልመንት ሰርታችሁ ኢንተርሴክሽን የቢንም ለብቻው ኮፕልመንት ሰርታችሁ የሁለቱን የጋራ ኢንተርሴክሽን ብትዋጡ ከዚህ ኤ ዩኒየን ቢ ኮፕልመንት ጋር ዘሴም ነው የሚለን። ዲያግራማቲካሊ እኔ እዚህ ላይ በጣም ኢንተረስት የሚያደርገኝ ዲያግራም ነው። ዲያግራም ሞስት በቃ ይገልጽላችኋል የጋራውን እንዲሁም ደግሞ ዩኒየኑን ምናምን እንደዚህ ያሉ የሴት ቲዎሪዎች ስትማሩ በዲያግራም ብትማሩ ሞር የተሻለ ጥያቄም ላይ እንደዛው እየሳላችሁ ዲያግራም ብትመልሱ የተሻለ ነው ማለት ነው። እዚህ ጋር እንግዲህ በዲያግራም መልኩ ስናየው የመጀመሪያው ያለ ምንድን ነው? ኤ ዩኒየን ቢ የኤ እና የቢ ዩኒየን እዚህ ጋር እንደምታዩት ይሄ ኤ ነው፣ ይሄኛው ፓርት ማለት ነው። ይሄኛው ፓርት ኤ ነው፣ የቢ ፓርት ደግሞ ይሄ ነው። የጋራ አላቸው። የቢ ፓርት ይሄ ነው። ስለዚህ የሁለቱ ዩኒየን ኮፕልመንት ማለት ከዚህ ከዩኒየናቸው ከአጠቃላይ ከተሰመረበት ማለት ነው። ይሄ ከዚህ ውጪ ያለው ነው ከዩኒየናቸው ኮፕልመንት ማለት ምክንያቱም ዩኒየናቸው ኤንም ቢንም የጋራቸውንም ስለሚይዝ ማለት ነው። ስለዚህ አዘርዋይስ ይሄኛው ነጩ ክፍል ነው ማለት ነው የመጀመሪያው ሪፈር የሚያደርጋል። ነገር ግን በዚህኛው ብንሄድ በኤ ኮፕልመንት እና በቢ ኮፕልመንት ብንሄድ ኤ ኮፕልመንት ማለት እዚህ ጋር ተመልከቱ ከኤ ውጪ ያለ ማለት ነው። ይሄ የኤ ነው። ስለዚህ ኤ ኮፕልመንት ማለት ከኤ ውጪ ያለ ኢንክሉዲንግ እዚህ ጋር ያለችዋን ነጥብ ሁሉ የሚይዝ ነገር ግን ኢንተርሴክሽን ነው አይደለ? ቢ ኮፕልመንት ደግሞ ከዚህ ይሄው የቢ ግራት ይሄ ነው፣ ከዚህ ውጪ ያለ ነው። የነኝህ ከሁለቱም ውጪ ያለው የጋራቸው የሚሆነው ማን ነው? ይሄ ለኤ ብቻ ከኤ ውጪ ያለ ነው። ይሄኛው ፓርት ደግሞ ለቢ ብቻ ከቢ ውጪ ያለ ነው። ስለዚህ ለሁለቱም የጋራ የሚሆነው ፓርት ግን ይሄኛው ነው ማለት ነው። ለሁለቱም ከነሱ ውጪ ከኤ ኮፕልመንት ከቢ ኮፕልመንት የጋራቸው ይሄኛው ፓርት ነው። ይሄ ነጭ ፓርት እና ይሄ ላይን የተደረገበት ፓርት ዘሴም ነው አይደለ? that's why the two are equal ያለው ዲሞርጋንስ ሎው ለዛ ነው ማለት ነው። ኦኬ ሁለተኛው ስለ ሴት ቲዮሪ እንዲሁ ህግ ያለው ምንድን ነው? ከኢንተርሴክሽናቸው ውጪ ያለውን ለማየት ብንፈልግ ኤ ኤንድ ቢ ኦር ኤ ኢንተርሴክሽን ቢ ኮፕልመንቱ ከማጋ እኩል ነው? ከኤ ኮፕልመንት ዩኒየን ከቢ ኮፕልመንት ጋር ተመሳሳይ ነው ይለናል። ቅድም ዩኒየን ሆኖ ዝሆል ኮፕልመንት
ከኢንተርሴክሽን ከየኢንዲቪዥዋል ኮፕልመንታቸው ኢንተርሴክሽን ነበር። አሁን ኢንተርሴክሽን ሲሆን ደግሞ ዩኒየን ይሆናል ማለት ነው። ይሄ ኤን ኢንተርሴክሽን ነው፣ ዩ ደግሞ ዩኒየን ነው አይደለ? ሶ ኢንተርሴክሽን ማለት የጋራቸው ነው። ከጋራቸው ውጭ ያለው ማለት ደግሞ ከኤ ኮፕልመንት ውጭ እና ከቢ ኮፕልመንት ውጭ ያለውን አንድ ላይ ስንደባልቀው የሚሰጠን እኩል ይሆናል ማለት ነው። እዚህ ጋር ተመልከቱ። የመጀመሪያውን ግራፍ በዚህ ተመልከቱት። ዲያግራም ላይ የጋራቸው ይቺ ፓርት ናት አይደለ? ሶ ከዚህ ውጭ ያለው ቶታሊ ከጋራቸው ውጭ ያለው የኤ ለብቻውም ያለው የቢ ለብቻውም ያለው እንዲሁም ደግሞ ከሁለቱም ውጭ ያለው በሙሉ ኮፕልመንት ነው፣ ከጋራቸው ኮፕልመንት ነው። ሶ እዚህ ጋር ሄዳችሁ ስታዩ የኤ ኮፕልመንት ማለት ማለት ነው። ኤ ኮፕልመንት ማለት ከኤ ውጭ ያለ ነው አይደለ? ስለዚህ ከኤ ውጭ ያለው በአጠቃላይ ምንድን ነው? ከኤ ውጭ ያለው ከዚህ ውጭ ያለ ነው። ሶ ከዚህ ውጭ ያለ ሁሉንም ያካትታል። ከቢ ውጭ ያለ ደግሞ ቢ ኮፕልመንት ማለት ከዚህ ውጭ ያለ ነው አይደለ? ስለዚህ ዩኒየን ስንደባልቃቸው ከኤ ውጭ ያለ ይሄንን ይዞ እንደዚህ አለ፣ ከቢ ውጭ ያለ ስንባል ደግሞ ይሄንን ይዞ እንደዚህ አለ። ነገር ግን ይችኛዋ በሁለቱም የጋራ ወይም ደግሞ ሁለቱም ላይ ስትገኝ ኤም ቢም ስለያዘች ከቢ ውጭ ከኤ ውጭ አትባል ማለት ነው። ስለዚህ ይቺ ነጯ ክፍል እና ይቺ ጥቁሯ ክፍል የጋራቸው ኤ እና ቢ ያሉባት ናት። ነገር ግን ከኢንተርሴክሽናቸው ውጭ ያለው ኦር እዚህ ጋር ከሄዳችሁ ይሄ ዋይቱ በሙሉ ነው ከጥቁሩ ውጭ፣ ይሄኛው ደግሞ ከነጯ ውጭ ዋይቱ በሙሉ እንትን ጥቁሩ በሙሉ ማለት ነው። ሶ ዘሴም መሆናቸውን በዚህ መልኩ ማየት ትችላላችሁ። ኦኬ ኤግዛምፕል ሰፖዝ ሚስተር ኤክስ ኢዝ ኢንተርቪውድ ፎር ቱ ጆብስ። ያ ማለት ባንክ ትሬኒ እና ሳልስማን ሁለት ኢንተርቪው አደረገች ጆብ ማለት ነው። ሚስተር ኤክስ ኢንተርቪው አደረገ። ሶ ሁለት አይነት ስራ ላይ ነው። ሌት ኤን ምን እንበለው ሚስተር ኤክስ ዊል ቢ ኦፈርድ ጆብ ባንክ ትሬኒ ላይ ኦፈር የተደረገበት ኤክስ ብንለው፣ ቢን ደግሞ ለሳልስማን ለመሆን ኦፈር ያደረገው ጆብ ቢሆን ዘን ፕሮባቢሊቲ ኦፍ ኤ ምን ተሰጠን? ፕሮባቢሊቲ ኦፍ ኤ 0.3 ፕሮባቢሊቲ ኦፍ ቢ ደግሞ ለሳልስማን የመሆኑ ምክንያት የመሆኑ ፕሮባቢሊቲ 0.5 አንድ ኢንተርሴክሽናቸው ደግሞ የጋራቸው 0.1 ሆነ። ሶ ምንድነው የተጠየቅነው ኮሽን ዋት ኢዝ ዘ ፕሮባቢሊቲ ዛት ሚስተር ኤክስ የመጀመሪያው ዊል ቢ ኦፈርድ ናይዘር ባንክ ትሬኒ ኖር ሳልስማን ትሬኒ። ያ ማለት ነው ሳልስማን ላይም ባንክ ትሬኒ ላይም ኦፈር ያልተደረገበት ኮፕልመንት ማለት ነው። ያ ማለት ኤ ኮፕልመንት ዩኒየን ቢ ኮፕልመንት እንደምንለው ማለት ነው። ሶ ከላይ ያየኑን አሁን እንትን እናያለን ማለት ነው፣ በቁጥር እናያለን ማለት ነው። ሁለተኛው ጥያቄ ደግሞ ምንድን ነው? ዋት ኢዝ ዘ ፕሮባቢሊቲ ኦፍ ሚስተር ኤክስ ዊል ቢ ኖት ኦፈርድ ቦዝ ጆብስ አት ዘ ሴም ታይም። ለሁለቱም ጆብ ኦፈር ያልተደረገበት በተመሳሳይ ሰዓት ፕሮባቢሊቲው ስንት ነው ነው የሚለን። ኦኬ ዩዝ ቬን ዳያግራም ፎር ኢሉስትሬሽን እንትን ለማለት ቬን ዳያግራምን ተጠቀሙ ይላል። ሶ እዚህ ጋር በቬን ዳያግራም አምጥቼላችኋለሁ ማለት ነው። እንግዲህ እንደምታዩት የመጀመሪያው ባንክ ትሬኒ ላይ ብቻ ከሆነ የተባልነው ያ ማለት እዚህ ጋር ተመልከቱ ምንድነው ባንክ ትሬኒ 3 ነው 0.3 ነው አይደለ? እንትን ደግሞ ሳልስማን ደግሞ 0.5 ነው። ነገር ግን የጋራ ምን አላቸው 0.1 ሶ ሲንግሊ ኦንሊ ባንክ ትሬኒ ኦንሊ ሳልስማን ብንባል 0.1ን የጋራቸውን መቀነስ ነው አይደለ? ስለዚህ ኦንሊ ባንክ ትሬኒ ከሆነ ይሄ 0.2 ይሆናል። ይሄኛው ደግሞ ኦንሊ ሳልስማን ከሆነ 0.4 ይሆናል። ዘን ኢንተርሴክሽናቸውን መካከል ላይ በዲያግራም 0.1 እናስቀምጣለን ማለት ነው። ሶ እዚህ ጋር እንደምታዩት እንግዲህ 0.1 የጋራቸው ነው። ሶ ከኤ ጋር ሲደመር 0.3 የኤ እንዳለ ይሆናል የባንክ ትሬኑ ማለት ነው። ነገር ግን የብቻው 0.2 ነው። እዚህ ጋርም የቢ 0.4 0.1 የጋራቸው ስለሆነ ማለት ነው። ሶ ናይዘር ጆብ ያደረገበት ምንድን ነው 0.3 ነው። ዊች ሚንስ ምን ማለት ነው? አጠቃላይ ሁለቱም ጆብ ተደምሮ ፕሮባቢሊቲ ሳምፕል ስፔስ ላይ ዋን መምጣት አለበት አይደለ? ስለዚህ የነኚህ ግን ድምር ስንት ነው የሚሆነው? እዚህ ጋር 0.4 አለ፣ እዚህ ጋር 0.1 አለ፣ እዚህ ጋር 0.2 አለ። የሲንግል የጋራቸው ማለት ነው። ሶ አንድ ላይ ስደምሯቸው እነኚህን ሶስቶችን ስደምሯቸው 0.7 ነው አይደለም የሚመጡት። ሶ 1 ማይነስ 0.7 ስንት ይሆናል? 0.3 አይደለም 0.3። ሶ ይሄ 0.3 ናይዘር ጆብ ከሁለቱም ስራ ላይ ፕሮባቢሊቲ የሌለው ነው ማለት ነው። የሌለው ነው። ተግባባን አይደለ? ሶ ባንክ ኦንሊ ከተባለ 0.3 ነው። 0.4 ደግሞ ኦንሊ ሳልስማን ነው። 0.1 ቦዝ ጆብስ ነው። ኤ ኢንተርሴክሽን ቢ ማለት ነው። ሁለቱም ጆብ ላይ ያለበት። 0.3 ደግሞ ናይዘር ጆብ ነው። ሁለተኛው ጥያቄ ምንድን ነው የሚለን?
will be not be what is the probability of Mr. X will be not be offered both jobs at the same time ሁለቱም ታይም ኦፈር ያልተደረገበት ጭራሽ ከሆነ ደግሞ ምንድን ነው የምታደርጉት? ሁለቱም ኦፈር ያልተደረጉበት የጋራ ያልሆነ ማለት ነው። which means ምን ማለት ነው? ዋን ማይነስ እዚህ ጋር ዋን ማይነስ የኤ ኢንተርሴክሽን የቢ እዚህ ጋር የኤ ማለት ነው። የኤ ኢንተርሴክሽን የቢ ዝሆል ባር ማለት ነው። ስለዚህ ከኢንተርሴክሽናቸው ውጪ ያለ ሶሪ ይሄ ባሩ ሳይሆን ባይሮን አልፉት። ኢንተርሴክሽናቸው ዋን ማይነስ ኢንተርሴክሽናቸው ነው፣ ወይም ደግሞ ከኢንተርሴክሽናቸው ውጪ ያለው ለብቻው ማለት ነው። ሶ እዚህ ጋር ይሄ ከኢንተርሴክሽናቸው ውጭ ያለውን የተጠየቅነው ወይም ደግሞ ዋን ማይነስ ኢንተርሴክሽን ነው። ስለዚህ ኢንተርሴክሽናቸው 0.1 ነው። ዋን ማይነስ 0.1 0.9 ምን ይሆናል ማለት ነው? ከሁለቱም ስራ ያልሆነ ከውጭ ያለ ማለት ነው። ስለዚህ ኤ ኢንተርሴክሽን ቢ ኮፕልመንት ነው የተጠየቅነው። ሁለተኛው ላይ 0.9 ይሆናል። እዚህ ጋር አልሰራሁላችሁም። ኦኬ አክሲዮማቲክ ዴፊኒሽንስ ኦፍ ዘ ፕሮባቢሊቲ ይህንን ካየን ወደ ዴፊኒሽኑ እንመጣለን። ዘ ስሪ አክሲዮምስ ኦፍ ፕሮባቢሊቲ አር ሶስት አይነት አክሲዮምስ ኦፍ ፕሮባቢሊቲዎች አሉ። የመጀመሪያው ፕሮባቢሊቲ ኦፍ ኤ ግሬተር ኦር ኢኳል ቱ ዜሮ የመሆን ግዴታ አለ። ይሄ የህጎቹ ማለት ነው፣ ዋና በቃ እንደ አሰምሽን የሚያገለግሉት። ስለዚህ ማንኛውም ፕሮባቢሊቲ ወይ ዜሮ ነው ወይ ግሬተር ኦር ኢኳል ቱ ዜሮ ነው ፎር ኤቭሪ ኤ አን ኤለመንት ኦፍ የሳምፕል ስፔስ ከሆነ ማለት ነው። የሳምፕል ስፔስ ውስጥ ከወጣ ዜሮ እና ከዛ በላይ የመሆን ፕሮባቢሊቲ አለው። ሁለተኛው ፕሮባቢሊቲ ኦፍ ሳምፕል ስፔሱ የአጠቃላይ የሳምፕል ስፔሱ ከሆነ ምን የመሆን ግዴታ አለበት? ዋን የመሆን ግዴታ አለበት ማለት ነው። ሶ ፕሮባቢሊቲ ኦፍ ሶስተኛ ደረጃ ፕሮባቢሊቲ ኦፍ ኤ1 ዩኒየን ኤ2 ዩኒየን ኤ3 አፕቱ ኤን ድረስ አንድ ላይ ዩኒየን አድርገን ፕሮባቢሊቲያቸውን ለመፈለግ ከፈለግን ፕሮባቢሊቲ ኦፍ ኤ1 ፕላስ ፕሮባቢሊቲ ኦፍ ኤ2 ፕላስ ፕሮባቢሊቲ ኦፍ ኤ3 ፕላስ አፕቱ ፕሮባቢሊቲ ኦፍ ኤኤን ይሆናል። በት ይሄ የሚሆነው መቼ ነው? ኤ1 ኤ2 አፕቱ ኤኤን ድረስ እያንዳንዱ ኢቨንት ምን ከሆኑ ሙቹዋሊ ኤክስክሉሲቭ ኦር ዲስጆይንት ኢቨንት፣ ያ ማለት የጋራ ከሌላቸው። ዋት አባውት የጋራ ቢኖራቸው ወደፊት እናያለን። ስለዚህ ኢንተርሴክሽናቸው የእያንዳንዳቸው ኤዎች ኢንተርሴክሽን ኢምፒቲ ሴት የሚሆን ከሆነ ወይም ደግሞ ባለፈው ፓርት ዋን ላይ እንዳስተማርኳቸው ሙቹዋሊ ኤክስክሉሲቭ ወይም ደግሞ ዲስጆይንት ኢቨንት ከሆኑ ዩኒየናቸው የፕሮባቢሊቲያቸው ዩኒየን የእያንዳንዳቸውን መደመር ነው ማለት ነው። ወይም ደግሞ ዩኒየን ዋን አፕቱ ኤን አፕቱ ኢንፊኒቲ ኦፍ ኤአይ እያንዳንዳቸው እዚህ ኳልሱ ሰሜሽን ኦፍ አይ ስታትስ ፍሮም ዋን አፕቱ ኢንፊኒቲ ፕሮባቢሊቲ ኦፍ ኤአይ ማለት ነው። መደመር እንደሆነ ሰሜሽን እንደሆነ ይነግረናል። ኤግዛምፕል ኢፍ ሳምፕል ስፔስ በዚህ ይወከላል ብያችኋለሁ። ኢዝ ኤ ፋናይት ሳምፕል ስፔስ ዘን ኢፍ ኢች አውትካም ኢዝ ኢኳሊ ላይክሊ ቻንስ የሚኖራቸው ከሆነ ያው ፓርት ዋን ላይ ነካ አድርጌላችኋለሁ ማለት በደንብ አብራርተነዋል። ሶ ኢኳል ላይክሊ ቻንስ የሚኖራቸው ከሆነ ዊ ዲፋይን ዘ ፕሮባቢሊቲ ኦፍ ኤ አስ ዘ ፍራክሽንስ ኦፍ አውትካምስ ዛት አር ኢን ኤ ማለት ነው። ስለዚህ ኤ ውስጥ የሚገኙትን ነምበር ኦፍ ቫሪያብሎች ወይም ደግሞ ነምበር ኦፍ ብዛታቸውን ቆጥረን ለቶታሉ ዲቫይድድ አድርገን አሴ ፍራክሽን እንደምናስቀምጥ ኢኳል ላይክሊ ቻንስ ካላቸው በዚህ መልኩ እንደምናስቀምጥ ያው ፓርት ዋን ላይ ያወራንበት ነው ማለት ነው። ኦኬ ዘስ computing probability of A means counting the number of outcomes in the event A ውስጥ ያሉትን ትቆጥራላችሁ and then the number of outcomes in the sample space አጠቃላይ ደግሞ ሳምፕል ስፔስ ውስጥ ስንት አሉ የሚሉትን ትቆጥራላችሁ and ምን ታደርጋላችሁ ማለት ነው? ዲቫይዲንግ ታደርጋላችሁ። this simple formula provides the first two axioms። ስለዚህ ይሄ ቀለል ያለ ፎርሙላ ነው የሚሰጣችሁ የፈርስቱን የመጀመሪያውን ቱ አክሲዮም ነው ይላል። ይችን የመጀመሪያዋን ሁለቷን ማለት ነው። ፕሮባቢሊቲ ኦፍ ኤ የእያንዳንዷን ኢቨንት አይደለም የምናካፍለው ይሄኛው ማለት ነው ግሬተር ኢኳል ቱ ዜሮ መሆኑን ያሳየናል። እንደገና ደግሞ ሳምፕሉን ሙሉ ካረግነው ደግሞ ስናካፍለው ኤን ኦቨር ኤን ስለሚሆን ምን ይሆናል? ዋን መሆኑን ይሄኛው ቀለል ያለ ሁለቱን ሪፈር ያደርግልናል ማለት ነው። ኦኬ የምናየው በሁለተኛ ደረጃ ሩልስ ኦር ፕሮፐርቲስ ኦፍ ፕሮባቢሊቲ ህጎቹንና ባህሪያቸውን በአንድ ላይ የምናይ ይሆናል ማለት ነው። ሶ other properties that we associated with a probability can be derived from the axioms። ከአክሲዮም የተለያዩ ፕሮፐርቲዎች ድራይቭ ማድረግ እንችላለን። ሶስቱ አክሲዮሞች አሉ አይደለ? ያ ማለት ዋን መሆን ግሬተር ዛን ዜሮ የመሆንና ዩኒየናቸው ኢንዲቪዥዋል ሰሜሽን መሆን ሶስቱ አክሲዮሞች ናቸው። ነገር ግን ከነሱ ላይ የተለያዩ ፕሮፐርቲዎችን ማውጣት እንችላለን። የመጀመሪያው ፕሮፐርቲ ከዚያ ላይ ሰፋ ስናደርገው ኮፕልመንት ሩል አለ። ኮፕልመንት ማለት ቅድም እንደነገርኳችሁ ምንድን ነው?
ኤ ውስጥ የማይገኝ ሳምፕል ስፔስ ውስጥ ያለ ማለት የኮፕልመንት ይሆናል ማለት ነው። ሶ sometimes it is easier to calculate the probability of an event happening by determining the probability of it not happening and subtracting the result from one ማለት ነው። ስለዚህ አንዳንድ ጊዜ ቀለል ያለ ካልኩሌት ስናደርግ ይሄ ሃፕኒንግ ባይ ዲተርማይኒንግ ዘ ፕሮባቢሊቲ ኦፍ ኢት ኢዝ ኖት ሃፕኒንግ ወይም ደግሞ ኮፕልመንቱን ለመስራት ከአንድ ላይ የመቀነስ ሁኔታ ይታያል። ነገር ግን ይሄ የሚሆነው ምንድን ነው? ሙቹዋሊ ኤክስክሉሲቭ ከሆነ ወይም ደግሞ ያ ኢቨንት እና ሌሎቹ ኢቨንቶች ካሉ ከአንድ ላይ ነው ቀጥታ ኮፕልመንቱን ለማግኘት ዋን ማይነስ ፕሮባቢሊቲ ኦፍ ኤ የኤ ኮፕልመንትን ለማግኘት ይጠቅመናል ማለት ነው። ቢኮዝ ኤ እና ኢት ኢዝ ኮምፖነንት ኦፍ ኮፕልመንት ኦፍ ኤ ኮፕልመንት እቺ ኤ ኮፕልመንትን በሲ ላይ ጣፍ ይችላል፣ በዚህ መልኩ ሊጥፋት ይችላል፣ እንዲሁም ደግሞ በዚህ መልኩ ሊጽፍባት ይችላል። ሶ የኤ ኮፕልመንት እና ኤ የሳምፕል ስፔሱ ምንድነው? ሙቹዋሊ ኤክስክሉሲቭ ናቸው፣ እንዲሁም ደግሞ ኮሌክቲቭሊ ኤግዞስቲቭ ናቸው። ሙቹዋሊ ኤክስክሉሲቭ ማለት የጋራ የላቸውም፣ ዲስጆይንት ኢቨንቶች ናቸው። ኮሌክቲቭሊ ኤግዞስቲቭ ማለት ደግሞ የሁለቱ ድምር እና የኤ ኮፕልመንት ድምራቸው ስንት ነው? ኮሌክቲቭሊ ኤግዞስቲቭ ወይም ደግሞ የሳምፕል ስፔሱ ነው። የሳምፕል ስፔሱ ደግሞ ስንት ነው? ዋን ማለት ነው ፕሮባቢሊቲው። ስለዚህ የሁለቱ ፕሮባቢሊቲዎች ድምር ሰማቸው ዋን እንደሆነ፣ ስለዚህ ኤን ለማግኘት ዋን ማይነስ ኤ ኮፕልመንት ማድረግ መብታችን ነው። ኤ ኮፕልመንትን ለማግኘት ዋን ማይነስ ኤ ማድረግ ትክክል ነን ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ኤ ኮፕልመንት ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤ ዩኒየን ኤ ኮፕልመንት ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ሳምፕል ስፔስ ዊች ኢዝ ኢኳልስ ቱ ዋን ይመጣልናል። ስለዚህ ኤ ኮፕልመንትን ለማግኘት ዋን ማይነስ ኤ probability of A ይሆናል ማለት ነው። ኤግዛምፕል 1 if we choose a biased coin biased የሆነ ኮይን ብናጉን we may want to say the probability of headን ፒ ብንለው probability of head የመውጣት probability ፒ አማውንት ቢሆን where p is not necessary equal to 1 over 2 ላይሆን ይችላል። ምክንያቱም ምን ተብለናል? biased ነው ተብለናል አይደለ? biased ነው ተብለናል። ስለዚህ by necessary probability of tailን ለማግኘት ከሁለቱ ውጪ ሌላ ስለሌለ ዋን ማይነስ ፕሮባቢሊቲ ኦፍ ሄድ ይሆናል ማለት ነው። ከሄድ ውጪ ያለው ቴል ስለሆነ ማለት ነው። የሄድ ኮምፕሊመንት ማን ነው? ቴል ነው። ሁለት ብቻ ኢቨንቶች ስላሉ። ኦኬ ኤግዛምፕል ቱ ብናይ ቱዝ ኤ ኮይን 4 ታይምስ አራት ጊዜ አንድ ኮይንን ብናጉን ፒ ፊወር ዛን 3 ሄድስ ከሶስት ሄድ በታይ ያለው የመውጣት ፕሮባቢሊቲ ስለዚህ ከሶስት ሄድ በታይ ያለው የመውጣት ፕሮባቢሊቲ እዚህ ኳልስቱ ዋን ማይነስ አትሊስት 3 ሄድ የመውጣት ፕሮባቢሊቲን ብንቀንስ ከሶስት በታይ አይደለም። ስለዚህ አትሊስት 3 ማለት ሶስት ድረስ ሶስት እና አራት የመውጣት ሄድ የመውጣት ፕሮባቢሊቲ ነው። ከሶስት በታይ ማለት ደግሞ ሁለትና አንድ ዜሮ የመውጣት ፕሮባቢሊቲ ነው። ስለዚህ ሁለቱ ሲደመሩ ምን ይሆናል? ኮምፕሊመንቱና እንደ ኮምፕሊመንት ይቆጠራሉ። ስለዚህ መስራት ትችላላችሁ። ሶ ምንድነው 1 ማይነስ 50 ኦቨር 5 ኦቨር 16። ስለዚህ አጠቃላይ ሳምፕሎቹ ስንት ናቸው? ብትሰሩት የአራት ኮይን ስታጉኑ 16 ሳምፕል ነው የምታገኙት። ምን ማለት ነው? ቱ ዘ ፓወር ኦፍ ኤን ማለት ነው። ቱ ዘ ፓወር ኦፍ 4 ጊዜ ስታጉኑ ቱ ዘ ፓወር ኦፍ ኤን ቱ ዘ ፓወር ኦፍ 4 ይሆናል። ሶ ሳምፕል ሳይዛችን ስንት ነው? 16 ማለት ነው። ስለዚህ ከ16ቱ ውስጥ አንድ ያው አጠቃላይ ከ16ቱም የመውጣት እንትን ነው። ሶ ይሄ አትሊስት 3 ሄድ የመውጣት ደግሞ ፕሮባቢሊቲው 5 ታገኛላችሁ ብደረድሩት ማለት ነው። ሶ አምስቶቹን 5 ኦቨር 16 ቻንስ ይኖራቸዋል። ሶ 1 ማይነስ 5 ኦቨር 16 11 ኦቨር 16 ምን ይሆናል ማለት ነው? ዘ ፕሮባቢሊቲ ኦፍ ፊወር ዛን 3 ሄድስ ይሆናል ማለት ነው። ኦኬ ሶ በዚህ መልኩ ነው እዚህ ጋር እንደምታዩት ኤኮፕልመንቱ እዚህ ጋር ኤ እዚች ጋር አለች። ሳምፕል ስፔሱ አጠቃላይ ይሄ ፎር ማዕዘን አራት ማዕዘኑ ነው ወይም ደግሞ ሬክታንግል ኦር ካሬ እንበለው። ሶ ካሬው ነው ሳምፕል ስፔሱ። ስለዚህ ኤ ይቺ ብቻ ነች፣ ሌላ ኢቨንት የለም። ሶ ኤ ኮምፕሊመንት እንዳጠቃላይ ሌላው ከኤ ውጭ ያለው እንደሆነ ነው ማለት ነው። ኦኬ ሁለተኛው ህጋችን ምንድነው? ዘ ዲፈረንስ ሩል ነው። አሁን አዲሽን ሩልን አይተናል። ሶ ዲፈረንስ ሩልስ ምን ይመስላል የሚለውን ዊ ራይት ቢ ለስ ኤ which means ኦንሊ ቢ ውስጥ የሚገኝ በት ኖት ኢን ኤ ኤ ውስጥ የማይገኝ ማለት ነው። ቱ ዴኖት ዘ አውትካምስ ዛት አር ኢን ቢ ቢ ውስጥ ያለ አውትካም በት ኖት ኢን ኤ። ስለዚህ የቢ ብቻ ከኤ ውጭ ማለት ነው። ሶ ኢፍ ኤ አይ ሰብሴት ኦፍ ቢ ዘን ኤ ደግሞ ሙሉ በሙሉ የት ውስጥ ይገኛል? ቢ ውስጥ ይገኛል። ስለዚህ ቢ ውስጥ ቢ ደግሞ ተጨማሪ ከኤ በተጨማሪ ይዟል። ያ ከኤ በተጨማሪ የያዘው ቢ ለስ ኤ በመባል
ይጠራል ማለት ነው። ይቺ ስላሿ ቢለስ ኤ ናት። ሶ ፕሮባቢሊቲ ኦፍ ቢለስ ኤ ኢኳልስ ቱ ኤ ሙሉ በሙሉ አባል ነች አይደለ ቢ ውስጥ። ስለዚህ ፕሮባቢሊቲ ኦፍ ቢ ማይነስ ፕሮባቢሊቲ ኦፍ ኤ ከኤ ውጭ ያለው ጭማሪው ነው ማለት ነው ቢለስ ኤ። ተግባባል? ኦኬ ዚስ ሲምቦል ይሄኛው ሲምቦል ምንድን ነው? ኮንቴን ኢን ማለት ነው። ወይም ደግሞ ኤ ቢ ውስጥ ይገኛል እንደማለት ነው። ይሄኛው ደግሞ ሙቹዋሊ ኤክስክሉሲቭ ናቸው። ማናማ ኤ እና ቢ ኦፍ ቢ ለስ ኤ አር ሙቹዋሊ ኤክስክሉሲቭ ኤንድ ዜር ዩኒየን ኢዝ ቢ ነው። ዩኒየን ስታደርጓቸው ቢን ነው የሚሰጡት። ሶ ሙቹዋሊም ኤክስክሉሲቭ ናቸው። ሙቹዋሊ ኤክስክሉሲቭ ማለት የጋራ የላቸውም። ምክንያቱም ይሄ ጋር ከኤ ውጭ እያለ ነው አይደለ? ቢ ለስ ኤ ማለት ከኤ ውጭ ነው። ይሄ ደግሞ ኤ ነው። ስለዚህ ከኤ ውጭ እና ኤ የጋራ ይኖራቸዋል? አይኖራቸውም። ስለዚህ ሙቹዋሊ ኤክስክሉሲቭ ናቸው። ዩኒየናቸውም ቢ ነው ማለት ነው። ኦኬ ዘስ ፕሮባቢሊቲ ኦፍ ቢ ስለዚህ ምን ይሆናል ማለት ነው? ፕሮባቢሊቲ ኦፍ ቢ እዚህ ጋር ያለውን ወደዚህ ብትወስዱ የሁለቱ ድምር ይሆናል ማለት ነው። ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ቢ ለስ ኤ ይሆናል ማለት ነው። ምክንያቱም እዚህ ጋርም እንደዚሁ ዩኒየኑ ቢን ይሰጣል ብለናል። ስለዚህ ዩኒየኑ ሙቹዋሊ ኤክስክሉሲቭ ከሆኑ የሁለቱ ድምር ነው ማለት ነው ፕሮባቢሊቲያቸው። ኤግዛምፕል ዋን ኢን ኤ ሲንግል ዳይ ሮል ሌት አን ኢቨንት ኦፍ ኦድ ነምበር የመውጣት እና ቢ ደግሞ ነምበር ለዛን ኦር ኢኳል ቱ 5 የመውጣት ፕሮባቢሊቲ ቢሆን እዚህ ጋር የምትይዙልኝ መደመር የሁለቱ ድምር ሊሆን የሚችለው ሙቹዋሊ ኤክስክሉሲቭ ከሆኑ ነው። የጋራ ከሌላቸው፣ የጋራ ካላቸው ግን ይቀነሳል። ወደፊት እናየዋለን። ኦኬ ሶሉሽናችን ምንድነው? ኤ ኢቨንት ምንድነው? ኦድ ነምበር አይደለ? ኦድ ነምበር አንድ ዳይ ስናጉን ከአንድ እስከ 6 ነው አይደለ? ሳምፕል ሳይዙ ሶ 1 3 5 ኦድ ነምበር ናቸው። ከአምስት በታይ ማለት ደግሞ 1 2 3 4 5 አምስቶቹንም ይዞ ለዛን ኦር ኢኳል ቱ ስለሆነ 5ንም ይዛል። ስለዚህ የጋራቸው አሁን እዚህ ጋር ቢ ውስጥ የሚገኝ የጋራቸው 3 እና 5 1 እነኚህ ሶስቱ የቢ የብቻው የሆነችው ማናማ ናቸው? 2 እና 4 ብቻ ማለት ነው። ስለዚህ ቢ ለስ ኤ ቢ ኦንሊ ቢ ውስጥ የሚገኝ ኤ ውስጥ የሌለ 2 ኤንድ 4 ይሆናል ማለት ነው። ኦኬ ቢ ለስ ኤ እዚህ ጋር እንደምታዩት 2 ኤንድ 4 ነው። ሶ ፕሮባቢሊቲ ኦፍ ቢን ብትሰሩ እዚህ ጋር ቢ ስንት ነው? 1 2 3 4 5 5 አይደለ? ስለዚህ 5 ኦቨር 6 ነበረ የፕሮባቢሊቲ ኦፍ ቢ። ስለዚህ 5 ኦቨር 6 ኢዝ ኢኳልስ ቱ ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ቢ ለስ ኤ። ፕሮባቢሊቲ ኦፍ ኤ ስንት ነው? 3 ኦቨር 6 ነው አይደለ? 6 ኦኬ። ፕሮባቢሊቲ ኦፍ ቢ ለስ ኤ ደግሞ 2 ኦቨር 6 ነው አይደለ? ስለዚህ ሁለቱን ስደምሩ 5 ኦቨር 6 አይመጣም? ይመጣል ማለት ነው። 5 ኦቨር 6 ሶ 5 ኦቨር 6 ኢዝ ኢኳልስ ቱ 5 ኦቨር 6 ይሆናል። ስለዚህ የሁለቱ ድምር መሆኑን አየን። ስለዚህ ኤ ኮንቴን ያረጋታል ቢ፣ ይኸው ቢ አጠቃሎ ይዛታል፣ ኤንም ይዛል፣ ሌሎች ተጨማሪ ይዛል። ስለዚህ ቢ ለስ ኤ ማለት ይሄ ሰማያዊው ፓርት ነው ማለት ነው። ይሄኛው ደግሞ ወይን ጠጅ ነገሩ የኤ ብቻዋን ናት ማለት ነው። ኦኬ ሩል ኦፍ አዲሽን ሌላኛው ህግ ምንድን ነው? የመደመር ህግ። ቅድም ነካ አድርገነዋል፣ ነገር ግን አሁን ደግሞ በደንብ እናያለን ማለት ነው። ሩል ኦፍ አዲሽን ምንድን ነው? ስፔሻል ሩል ኦፍ አዲሽን ነው የምናየው አሁን። ቅድም ቶታሊ ዝም ብለን የዩኒየናቸው ከሆነ መደመር ነው ብለን ያለፍነው የእያንዳንዳቸው። አሁን ግን ስፔሻል ሩሉ ምን ይመስላል ስንል the special rules of addition is used when events are mutually exclusive። አያችሁ አይደለ? ኢቨንቶች ምንድን ነው ሙቹዋል ኤክስክሉሲቭ ከሆነ ስፔሻል አዲሽን ያስፈልጋቸዋል። ኦኬ ሪኮል ዛት ሙቹዋሊ ኤክስክሉሲቭ ሚንስ ዛት ዌን ዋን ኢቨንት ኦከርስ ነን ኦፍ ዘ አዘር ኢቨንት ካን ኦከር አት ዘ ሴም ታይም። አንዱ ኢቨንት የሆነ ቦታ ላይ ኦከር ካረገ በተመሳሳይ ሌላኛው ኢቨንት ላይ ሊፈጠር አይችልም። ሙቹዋል ኤክስክሉሲቭ የጋራ የሌላቸው። ስለዚህ ስፔሻል ሩሉ ይሄ ነው። ጀነራል ሩሉን ደግሞ እናያለን ማለት ነው። ኦኬ an illustration of mutual exclusive events in the die-tossing experiment is the events a number 4 or larger and a number 2 or ስሞለር ይለናል። ስለዚህ አንድ ኢቨንት ኢሉስትሬሽን ስናደርግ ለምሳሌ ማለት ነው ሙቹዋል ኤክስክሉሲቭ ኢቨንት የሆኑ አንድ ዳይ አጉነን ምን እናደርጋለን? አንዱ ኢቨንት ነምበር 4 ኦር ላርጀር 4 እና ከዛ በላይ ያሉ ቁጥሮችን ሲይዝ አንዱ ደግሞ ነምበር 2 ኦር ስሞለር 2 እና ከዛ በታይ ያሉ ቁጥሮችን ቢይዝ ኢፍ ዘ አውትካም ኢዝ ኢን ዘ ፈርስት ግሩፕ 4 5 6 ናቸው አይደለ? ከአራት እና ከዛ በላይ በሁለተኛው ደግሞ 2 እና ከዛ በታይ 1 እና 2 ናቸው። ዘን ኢት ካን ኖት ኦልሶ ቢ ኢን ዘ ሰከንድ ግሩፕ ላይ ሊኖሩ አይችሉም ማለት ነው እነኚህ ሙቹዋል ኤክስክሉሲቭ ማለት ነው። ስለዚህ አት ዘ ሴም ታይም ሁለት ኢቨንት ላይ የሆነ ኤለመንት መከሰት ከሌለ ሙቹዋል ኤክስክሉሲቭ ይሆናል።
ሶ ኤ ኦር ቢ ከተባለ በዚህ መልኩ ምንድን ነው ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ቢ ቢኮዝ ሙቹዋል ኤክስክሉሲቭ ስለሆኑ። ፎር ስሪ ሙቹዋል ኤክስክሉሲቭ ኢቨንትም ከሆነ ዘሴም ነው። ሙቹዋል ኤክስክሉሲቭ ብቻ ይሆኑ እንጂ ሶስትም ይሆኑ አራትም ይሆኑ ለምን 10 አይሆኑም? 10ንም መደመር ነው ማለት ነው። ኤግዛምፕል ዋት ኢዝ ዘ ፕሮባቢሊቲ ኦፍ ኤዘር ሄድ ኦር ቴል ኢን ኤ ሲንግል ቶይስ ኦፍ ኮይን። ወይ ሄድ ወይ ቴል የመሆን ፕሮባቢሊቲ ስንት ነው? ሙቹዋል ኤክስክሉሲቭ ናቸው። ሄድ የሆነ ሁሉ ቴል አይሆንም አይደለ? ቴል የሆነ ሁሉ ሄድ አይሆንም። ስለዚህ ሙቹዋል ኤክስክሉሲቭ ናቸው። የአንድ ኮይን ከሆነ የምናጉነው ደግሞ ሶሉሽናችን ፕሮባቢሊቲ ኦፍ ሄድ ፕላስ ፕሮባቢሊቲ ኦፍ ቴል ይሆናል ማለት ነው። ሄድ ኦር ቴል ወይም ደግሞ ዩኒየኑ ማለት ነው። ሶ ፕሮባቢሊቲ ኦፍ ሄድ የመውጣት 1/2 ነው፣ 1/2 የሁለቱም። ስለዚህ 1 ይሆናል። ፕሮባቢሊቲ ኦፍ ሳምፕል ጋር እኩል ሆነ ማለት ነው። ሌላው ጀነራል ሩል ኦፍ አዲሽን ምንድን ነው? ይሄ ሙቹዋሊ ኤክስክሉሲቭ ሆነን ስፓሻል ሩል ብለናል። ሶ ሙቹዋሊ ኤክስክሉሲቭ ባይሆንስ? ሶ ሙቹዋሊ ኤክስክሉሲቭ ካልሆነ ዘ አውትካም ኦፍ አን ኤክስፐሪመንት ሜይ ኖት ቢ ሙቹዋሊ ኤክስክሉሲቭ፣ ሙቹዋሊ ኤክስክሉሲቭ ላይሆን ይችላል ነው። ሶ ካልሆነ ምን እናድርግ? የመጀመሪያው ለምሳሌ ፎር ኤግዛምፕል ሌት አሲዩም ዛት ኢትዮጵያን ቱሪዝም ቢሮ ሪፖርት ዛት 400 ቱሪስትስ ቪዚትድ ቱ ኢትዮጵያ። 400 ቱሪስቶች ኢትዮጵያን ቪዚት አድርገዋል እና ቱሪስት ሳይትስ ዱሪንግ ዘ ይር 2020 ማለት ነው በ2020 ዘ ሪፖርት ኦልሶ ሪቪልድ ዛት 240 ቱሪስትስ ዌንት ቱ ላሊበላ ኤንድ 200 ዌንት ቱ ሶፍ ኡመር ኬቭስ። ስለዚህ ኢትዮጵያን ለመጎብኘት የመጡ ስንት ናቸው? 400 ሰው። ወደ ላሊበላ የሄዱ ስንት ናቸው? 240። ወደ ሶፍ ኡመር ዋሻ የሄዱት ደግሞ 200 ናቸው። አሁን እዚህ ጋር የጋራ አላቸው የላቸውም? የመጡት 400 ናቸው። ነገር ግን እዚህ ጋር ብትደምሩት ምንድነው 440 ነው የሚሆነው። ስለዚህ 40 ያህል ሁለቱም ቦታ ላይ የሄዱ ሰዎች አሉ ማለት ነው። ዋት ኢዝ ዘ ፕሮባቢሊቲ ዛት ኤ ፐርሰን ሴሌክትድ ቪዚት ኤዘር ላሊበላ ኦር ሶፍ ኡመር ዋሻ፣ ወይ ላሊበላን ወይ ሶፍ ኡመር ዋሻን ከሁለት አንዱ እንኳን የጎበኙ ስንት ናቸው ከተባለ ሰዎቹ ሶሉሽናችን if the spatial rule of addition is used, the probability of selecting a tourist who went to ላሊበላ is 0.6 ነበር አይደለ? በስፓሻል ሩል 0.6 by 24 240 ለ400 ስታካፍሉ 0.6 ነው። ሲሚላሪ the probability of a tourist going to ሶፍ ኡመር ኬቭ is 0.5 ነው። ያ ማለት ከ200 ኦቨር 400 ማለት ነው። አንድ ላይ ብደምሯቸው 1.1 ወጣ። ይሄ ህግ ይሰራል እንዴ? አይሰራም። ምክንያቱም ፕሮባቢሊቲ ቶታል ፕሮባቢሊቲ 1 ነው። ስለዚህ 0.1 ትርፍ አምጥቷል። ይሄ አይሰራም። we know however that the probability cannot be greater than 1 መብለጥ የለበትም ይለናል። the explanation is that many tourists visit both sites and are being counted twice. ሁለቱንም ሳይት ጎብኝተው ሁለት ጊዜ የተቆጠሩ አንድ ሰው ሆኖ ነገር ግን ሁለት ጊዜ የተቆጠሩ ሰዎች አሉ ማለት ነው የሚለን። ስለዚህ ያ ነገር ቼክ ሲደረግ እዚህ ጋር ማየት ትችላላችሁ። ጊቭን ተሰጥቶናል። ቼክ ሲደረግ ያደረገው ምንድን ነው? ቼክ ኦፍ ዘ ሰርቬይ እንደሚያሳየን ሪስፖንድ 120 አውት ኦፍ 400 ከ400ዎች ውስጥ 120ዎቹ ድጋሚ ምን አድርገዋል ማለት ነው? ድጋሚ ሳምፕል ተቆጥረዋል ማለት ነው። እንደ ሳምፕል ተቆጥረዋል። ቦዝ አትራክሽን ላይ ወይም ደግሞ ሁለቱንም ቦታ የጎበኙ 120 አገኘ ማለት ነው እንደገና ቼክ ሲያደርግ። ስለዚህ ምንድነው የሚሆነው ማለት ነው? ዘስ ፕሮባቢሊቲ ኦፍ ላሊበላ ኦር ሶፍ ኡመር ዋሻ ምንድነው ሊሆን የሚችለው? ፕሮባቢሊቲ ኦፍ ላሊበላ ፕላስ ፕሮባቢሊቲ ኦፍ ሶፍ ኡመር ኬቭስ ማይነስ ፕሮባቢሊቲ ኦፍ ኢንተርሴክሽን ሁለቱንም የጎበኙት ማለት ነው። ስለዚህ 120ን ለ400 ስታካፍሉ ስንት ነው? 0.3 ነው የሚወጣው። ስለዚህ የቅድሙ 0.6 ፕላስ 0.5 ማይነስ 0.3 ይሆናል ማለት ነው። የጋራቸው ይቀነሳል። ስለዚህ 0.8 ይሆናል። ዩኒየናቸው ሁለቱም ላይ የጎበኙ ሰዎች ብዛት ፕሮባቢሊቲያቸው ስንት ነው ማለት ነው? 0.8 ነው ማለት ነው። ኦኬ when two events both occurs the probability is called a joint probability. ፕሮባቢሊቲያቸው ቦዝ ላይ ኦከር የሚያደርግ ከሆነ ያ ፕሮባቢሊቲ ምን በመባል ይታወቃል? የቅድሙ ብቴ ጆይንት ፕሮባቢሊቲ በመባል ይታወቃል። ሙቹዋል ኤክስክሉሲቭ ከሆነ ዲስጆይንት ነበረ ታስታውሳላችሁ። ዘ ፕሮባቢሊቲ 0.3 ይሄ የጋራቸው that a tourist visits both sites is an examples of a joint probability ነው ማለት ነው። ስለዚህ examples of joint probability ነው። ኦኬ
So the general rules of addition, which is used to compute the probability of two events A and B that are not mutually exclusive, is probability of A or B is equals to probability of A plus probability of B minus probability of A and B ይሆናል ማለት ነው። ሶ probability of A and B ይሆናል። ኦኬ ስለዚህ በዚህ መልኩ ጀነራል ሩሉን ትይዛላችሁ። የጋራ ካለው የእያንዳንዱ ድምር እና የእያንዳንዱ የጋራ ይሆናል። ሶስት ቢሆነው ለምሳሌ ምን መሰላችሁ የምታደርጉት የኤ እና የቢ የጋራን ለብቻው ታደርጋላችሁ። ሲ ቢኖር እዚህ ጋር ሶ ፕሮባቢሊቲ ኦፍ ሲ እዚህ ጋር ይደመራል። ፕሮባቢሊቲ ኦፍ ሲ ይደመራል እዚህ ጋር ደግሞ ፕሮባቢሊቲ ኦፍ ኤ ኤንድ ቢ ይቀነሳል። ፕሮባቢሊቲ ኦፍ ኤ ኤንድ እዚህ ጋር ማለት ነው የኤ እና የሲ ይኖረዋል የጋራ የሲ ይኖረዋል። ከዚያ ደግሞ ሲቀነስ አሁንም የፕሮባቢሊቲ ኦፍ ቢና ሲ ይቀነሳል። አሁንም ደግሞ የሚቀነሰው እንደገና የጋራቸው የሶስቱም የጋራ ይቀነሳል። ያ ማለት የኤ ኢንተርሴክሽን የቢ ኢንተርሴክሽን የሲ የሶስቱም የጋራ የሚሆነው እዚህ ጋር ይቀነሳል ማለት ነው። ምን ቢሆን ሶስት ኢቨንቶች ቢኖሯችሁ ማለት ነው። በዚህ መልኩ ነው የምትሰሩት። ኦኬ ኤግዛምፕል ዋን ዋት ኢዝ ዘ ፕሮባቢሊቲ ዛት ኤ ካርድ ቹዝ አት ራንደም ፍሮም ኤ ስታንዳርድ ቼክ ኦፍ ካርድስ ዊል ቢ ኤዘር ኤ ኪንግ ኦር ኤ ሀርት ይለናል። ስለዚህ ወይ ኪንግ የመሆን ወይም ደግሞ ሀርት የመሆን ፕሮባቢሊቲው ምን ያህል ነው ከአንድ ባኮ ካርድ ላይ ነው የሚለን። ኦኬ ዜር አር ፎር ካርድስ ዊዝ ኤ ኪንግ ኬ ያለበት ወይም ደግሞ ኪንግ የሆነ አራት ካርድ ነው ከሀምሳ ሁለቱ ውስጥ ያለው አይደለ። የሀርት ምልክት ወይም ደግሞ የልብ ቅርጽ ያለው ደግሞ እያንዳንዱ ታይፕ ኦፍ ካርድ ልብ አለው። አንዳንድ ልብ አለው ከአራት ውስጥ አንዱ። ስለዚህ ከሀምሳ ሁለቱ ውስጥ ለአራት ስናካፍለው 13 አይነት ታይፕ ኦፍ ሀርት እናገኛለን ማለት ነው። ሶ 13 አይነት ካርድ ሀርት ያላቸው ካርዶች አሉ። ዘን ኢን ዘ ሰርቲን ሀርት ካርድ ዜር ኢዝ ዋን ካርድ ዊዝ ኤ ኪንግ ከኪንግ ውስጥ ግን አንዷ ብቻ ናት ሀርት ያላት። ምክንያቱም ኪንግ አለ፣ ይሄ ጄ ያለበት አለ ካርታ ታውቃላችሁ። ሶ በየቁጥሩ ላይ እያንዳንዱ አለ። ሶ ለምሳሌ አንድ ቁጥር ልብ ያለው አለ፣ ስታር ያለው አለ ምናምን አራት አይነት ናቸው። ስለዚህ ከአንድ ቁጥር አንድ ልብ አለ ማለት ነው። ሶ 13 አይነት ካርታ አለ። ከ13 ውስጥ 13 አይነት 13 ልብ ያለው ካርታ አለ። ዘን ኪንግ ከሆነ ግን ኬሻ የምንላት ወይም ደግሞ ኪንግ ኬ ምልክት ያለባት ካርታ ደግሞ ከነኛ አራቶቹ ውስጥ አንዷ ብቻ ናት ሀርት ያለባት። ስለዚህ ከኪንግ ውስጥ አንድ ሀርት አለች። ከ13ቱ አጠቃላይ ሀርት ግን 13 ነው። ከአጠቃላይ ካርድ ደግሞ ኪንግ የሆነው አራት ነው። ሶ ዘ ፕሮባቢሊቲ ኦፍ ኪንግ ከተባለ 4/52 ነው። ከአጠቃላይ ከ52ቱ 4/52 ነው። ሀርት ከሆነ ደግሞ ፕሮባቢሊቲ ኦፍ ሀርት 13/52 ነው። 13 ሀርት አለ ብያቸዋለሁ። ነገር ግን የሁለቱም ኪንግም ሀርትም የሆነች ግን አንድ ብቻ ነች የምታገኟት ማለት ነው። ኪንግ ሆና ሀርት የሆነች 1/52 ነው ፕሮባቢሊቲዋ። ኦኬ ሶ ፕሮባቢሊቲ ኤዘር ኤ ኪንግ ኦር ኤ ሀርት ወይ ኪንግ ወይ ሀርት ከተባለ ምንድን ነው የሚሆነው ማለት ነው? ፕሮባቢሊቲ ኦፍ ኪንግ ፕላስ ፕሮባቢሊቲ ኦፍ ሀርት ማይነስ ፕሮባቢሊቲ ኦፍ ኪንግ ኤንድ ሀርት ይሆናል ማለት ነው። ስለዚህ 4/52 ፕላስ 13/52 ማይነስ 1/52 ይሆንና ስንት ይሆናል ማለት ነው? 16/52 0.307 ይሆናል ማለት ነው። ሶ ሩልስ ኦፍ መልቲፕሊኬሽንን ስናይ ደግሞ ምንድን ነው ሩል ኦፍ መልቲፕሊኬሽን እዚህ ጋር እንግዲህ ስፓሻል ሩል ኦፍ መልቲፕሊኬሽን አለ። መጀመሪያ ላይ የምናየው ስፓሻሉን ማለት የተወሰኑ ኤክሰፕሽኖች ይኖሩታል። ነገር ግን ኢንጀነራል ዝም ብለን ስፓሻሊ ስናየው ለአንዳንድ ነገሮች ብቻ የሚሰራ ማለት ነው። ዘ ስፓሻል ሩል ኦፍ መልቲፕሊኬሽን ሪኳየር ዛት ቱ ኢቨንትስ ኤ ኤንድ ቢ አር ኢንዲፔንደንት ከሆነ ስፓሻል ሩል ኦፍ መልቲፕሊኬሽን ያስፈልጋል። ቅድም ስፓሻል ሩል ኦፍ አዲሽን ያስፈለገው ምን ነበር አለ? ምን ላይ ነበር? ሙቹዋል ኤክስክሉሲቭ ኢቨንት ለሆኑ። አሁን ግን ስፓሻል ሩል ኦፍ መልቲፕሊኬሽን የሚያስፈልገው ምንድን ነው? ኢቨንቶቹ ኤ እና ቢ ኢንዲፐንደንት ከሆኑ በኢቨንቶቹ መካከል ምንም አይነት ሪሌሽን ከሌለ ኢንዲፔንደንት ከሆነ ስፓሻል ሩል ኦፍ መልቲፕሊኬሽን ያስፈልጋል። ፎር ቱ ኢንዲፐንደንት ኢቨንት ኤ ኤንድ ቢ ዘ ፕሮባቢሊቲ ዛት ኤ ኤንድ ቢ ዊል ቦዝ ኦከር ኢዝ ፋውንድ ባይ መልቲፕላይ ዘ ቱ
ፕሮባቢሊቲ ቅድም ልክ ስፓሻል አዲሽን ላይ መደመር እንደነበረው አሁንም ስፓሻል ሩል ኦፍ መልቲፕሊኬሽን ላይ which means ኢንዲፔንደንት ኢቨንቶች ከሆኑ የተሰጡን ኢቨንቶች ፕሮባቢሊቲያቸውን ድምር ማድረግ ነው ማለት ነው ብዜታቸውን ለማወቅ። ሶ ኢንተርሴክሽን በኢንተርሴክሽን ሲሰጠን ሶሪ መደመር ሳይሆን ማባዛት፣ በኢንተርሴክሽን ሲሰጠን ማባዛት ነው። ሶ this is the spatial rule of multiplication and is written as symbolically this one. So probability of A and B ከተባለ ኤንድ ማለት ኢንተርሴክሽን ማለት ነው። ኢንተርሴክሽን ከሆነ ፕሮባቢሊቲያቸው ኢንተርሴክሽን ከሆነ ፕሮባቢሊቲ ኦፍ ኤ ሲባዛ በፕሮባቢሊቲ ኦፍ ቢ የምናደርገው ምን ከሆነ ነው? ኢንዲፐንደንት ኢቨንት ከሆኑ። ስለዚህ ቅድም ምን ነበር እዚህ ጋር? ኦር ነው። ኦር ከሆነ ወይም ነው። ስለዚህ ምን ነበረ የሚወክልልን? ዩኒየንን ነበር። ይሄኛው ኤንድ ነው፣ ኢንተርሴክሽን ነው፣ የጋራ ነው። ስለዚህ ማባዛት ነው። ኦኬ ፎር ስሪ ኢንዲፐንደንት ኢቨንት አሁንም ሶስቱም ኢንዲፐንደንት ኢቨንት ከሆኑ ኤቢሲ ማለት ነው። ስለዚህ እያንዳንዳቸው ኢንዲፐንደንት ናቸው ማለት ዘሴም አይነት ሩል ነው የምንከተለው። ኤ ኤንድ ቢ ኤንድ ሲ ከተባለ ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ ታይምስ ፕሮባቢሊቲ ኦፍ ሲ ይሆናል ማለት ነው። ኤግዛምፕል ዋን ሰርቬይ ባይ ዘ አሜሪካን አውቶሞቢል አሶሲዬሽን ላይ ያሉ ሰርቬይ ሲካሄድ ሪቬልድ 60% of its members made airline ሪዘርቬሽን ላስት ይር ላይ ኤርላይን ሪዘርቬሽን ያካሄዱት እያንዳንዳቸው 60%ዎቹ ናቸው ማለት ነው። ሶ እያንዳንዳቸው ኢንዲፔንደንት ስለሆኑ እያንዳንዳቸው ምን አላቸው? 60% አላቸው ማለት ነው። ሶ ቱ ሜምበር አር ሴሌክትድ አት ራንደም ሁለቱ ራንደምሊ ተመርጠው ዋት ኢዝ ዘ ፕሮባቢሊቲ ቦዝ ሜድ ኤርላይን ሪዘርቬሽንስ ላስት ይር። ሶ ሁለቱ በጋራ ቦዝ ካለ ምንድን ነው? ኤ ኤንድ ቢ ማለት ነው አይደለ? ስለዚህ ቦዝ ኤዘር አላለም። ኤዘር ከሆነ ኦር ነው፣ ወይ ኤ ወይ ቢ። ቦዝ ከሆነ ግን ኤ ኤንድ ቢ ሁለቱም ከሆኑ ምንድን ነው ብያቸዋለሁ? ማባዛት። ስለዚህ ሶሉሽናችን የሚሆነው ዘ ፕሮባቢሊቲ ዛት ዘ ፈርስት ሜምበር ሜድ ኤርላይን ሪዘርቬሽን ላስት ኢር 0.6 60% የተባለው ሶ ፕሮባቢሊቲ ኦፍ አር ዋን 0.6 አር ዋን ሪፈርስ ቱ ዘ ፋክት ዛት ዘ ፈርስት ሜምበር ሜድ ሪዘርቬሽን ዘ ፕሮባቢሊቲ ዛት ዘ ሰከንድ ሜምበሩም ደግሞ እንደዚሁ ስንት ነው? 0.6። ስለዚህ ኤ ኤንድ ቢ ስለሆነ ፕሮባቢሊቲ ኦፍ R2 and probability of R1 is equals to because the member of AA ወይም ደግሞ አሜሪካን አውቶሞቢል አሶሲዬሽን ሜምበር is very large ስለሆነ you may assume that R1 and R2 are independent ናቸው ብላችሁ ብታስቡ ስለዚህ consequently using the previous formula that the probability that both make a reservation is 0.36 ይሆናል because 0.6 times 0.6 is equals to 0.06 0.36 ይሆናል ማለት ነው። Okay, further recall R indicates that a reservation is made and R bar indicates no reservation is made. So አር ባር ማለት ደግሞ አር ኮፕልመንት ሪዘርቬሽን ያላካሄዱ ከተባለ ደግሞ ስንት ነው የሚሆነው? 60% ሪዘርቬሽን አካሄዷል አይደለ? አጠቃላይ ከአጠቃላይ ህዝቡ ሶ ከ100% ውስጥ 60% ካካሄደ ሪዘርቬሽን ያላካሄደው ስንት ነው? 40% ማለት ነው በቀላል አማርኛ። ስለዚህ 40%ቱ ሪዘርቬሽን አላካሄደም። ስለዚህ ኮፕልመንት የሪዘርቬሽን ኮፕልመንቱ 40% ነው ማለት ነው። ሶ the complement rule is applied to compute the probability that a member does not make a reservation is equals to 0.4 ወይም ደግሞ 40% ይሆናል። ሶ using this information የሁለቱን ናይዘር ሜምበር ሜክ ሪዘርቬሽን ያላካሄዱ ናይዘር ከተባለ አሁንም ናይዘር ከሆነ ምንድን ነው ያላካሄዱ ነገር ግን ሁለቱም እንደማለት ነው። እንደ ኢንተርሴክሽን ነው ነገር ግን በኔጌቲቭ ማለት ነው። ስለዚህ የኮፕልመንቱ ብዜት ይሆናል ናይዘር ከሆነ ሶ ናይዘር ሲሆን 0.4 ታይምስ 0.4 0.16 ሁለቱም በአንዴ ያለማካሄድ ፕሮባቢሊቲያቸው 0.16 ይሆናል ማለት ነው። ቀጣይ የምናየው the general rule of multiplication ነው። general rule of multiplication if two events are not independent they are referred to as dependent. so independent ካልሆኑ ምንድናቸው ማለት ነው? ዲፔንደንት ናቸው ማለት ነው። ስለዚህ ዲፔንደንት ከሆኑ ደግሞ የቅድሙ ፎርሙላ አይሰራም። so a player has 12 golf shirts in this closet. Suppose 9 of these shirts are white and the other blue. He gets dressed in the dark, so he just grabs a shirt and put it on. Then he play golf 2 days in a row and doesn't launder and return the used shirt to the closest.
ሶ ሪፕሌስመንት አላረገም። ዋት ኢዝ ዘ ላይክሊሁድ ቦዝ ሽርት ሴሌክትድ አር ዋይት የመሆን ፕሮባቢሊቲያቸው ስንት ነው ነው የሚለን። 12 ዌይት አሉ እንትን 12 ቲሸርቶች አሉት። ዘጠኞቹ ናይን ኦፍ ዜስ ቲሸርት አር ዋይት ናቸው፣ ሌሎቹ ብሉ ናቸው። ሶ ዋይት የመሆን 9 ኦቨር 12ኛ አለው፣ ብሉ የመሆን ደግሞ 3 ኦቨር 12 አለ ማለት ነው ፕሮባቢሊቲ። ከዚያ በኋላ ግን ሰውየው ጨዋታ ይጫወታል እና ጨዋታ የሚጫወተው በማታ ላይ ነው። ሶ ምንድነው የሚያደርገው? ቀጥታ የተጫወተባቸውን አላሳጠባቸውም። ዝም ብሎ ከክሎዝ አጠቃላይ ቦክሱ ወይም ደግሞ ይቺ ክሎዚት የተባለችው ማለት ነው የያዘው 12 ቲሸርት ነበር። ነገር ግን ሁለት ቀን ተጫውቶ ሁለቱንም አውጥቶ ያ ሁለቱን ያወጣቸውን መልሶ ስላላጠባቸው ቦክስ ውስጥ አልከተታቸውም። ሶ ውጭ ነው ያሉት። አሁን ሁለቱ ሲወጡ ስንት ቀርተዋል ማለት ነው? በመጀመሪያው አንድ ሲወጣ 11 ይቀራል። ከዚያ ደግሞ አንድ ሲወጣ ስንት ይቀራል? 10 ይቀራል አይደለ? ሶ የመጀመሪያው 12 ቻንስ ነበረው ለማውጣት ማለት ነው። ሁለተኛው ደግሞ 11 ቻንስ ነው የሚሆነው ምክንያቱም አንዷ ተመልሳ ስለማገባ። ሶሉሽን ዘ ኢቨንት ዛት ዘ ፈርስት ሽርት ሴሌክትድ ኢዝ ዋይት ዋን ብንለው መጀመሪያ ነጭ የሚመረጠው ዌይት ዋን ቢሆን ዘ ፕሮባቢሊቲው ስንት ነው የሚሆነው? 9 ዌይት አለ ከ9 ኦፍ 12 ከ12 ውስጥ 9 ዌይት አለ። ስለዚህ 9 ኦቨር 12 የመጀመሪያዋ ዌይት ቻንስ አላት ማለት ነው። ቢኮዝ 9 ኦፍ ዘ 12 ቲሸርት አር ዋይት ስለሆኑ። ዘ ኢቨንት ዛት ዘ ሰከንድ ሽርት ሴሌክትድ ኢዝ ኦልሶ ዋይት ኢዝ አይደንቲፋይድ አስ W2 ብንለው ቲሸርት ደግሞ ሁለተኛው ደግሞ W2 ቢሆን ሁለተኛውን የማውጣት ያችኛዋ እንግዲህ ወታ ቀርታለች። ስለዚህ ስንት ሆነ? 11 ሆኗል። ልብ በሉ ዋይት ከወጣች የመጀመሪያዋ ደግሞ 9 የነበረው ዋይት 8 ይሆናል። ሶ አሁን የመውጣት ፕሮባቢሊቲው ኮንዲሽናል ፕሮባቢሊቲ ዛት ሰከንድ ሽርት ሴሌክት ኢዝ ዋይት የመሆን ፕሮባቢሊቲ ጊቭን ዛት ዘ ፈርስት ሽርት ሴሌክትድ ኢዝ ኦልሶ ዋይት የመጀመሪያው ሴሌክትድ የተደረገው ቲሸርት ነጭ ነው ያወጣችሁት አለን። ስለዚህ 9 ነጭ የነበረው 8 ቀርቷል ማለት ነው። ስለዚህ ፕሮባቢሊቲ ኦፍ W1 ቀጣይ ዌይት የመውጣቱ ጊቭን ምን አውቀናል ኦልሬዲ። ይሄ ምን ጊቭናችን ነው? ዋይት ዋንን ወጥቷል ለማለት ነው። ሶ W1 ጊቭን W2 ጊቭን W1 ኢዝ ኢኳልስ ቱ 8 ነጮች አሉ። እንዲሁም ደግሞ ከአጠቃላይ ቲሸርቶቹ 11 ናቸው የቀሩ። ስለዚህ 8 ኦቨር 11 ይሆናል። ሰርድ ብንጨምር ፎርዝ ብንጨምር እንደዚሁ እየቀነሰ ከሁለቱም ሳይድ ይሄዳል ማለት ነው። ሶ ይሄ ምን ከሆነ ነው? ዲፐንደንት ሆነ። የአንዱ መውጣት ለሁለተኛው ቻንስ ምን ሆነ? ዲፔንድ ሆነ ማለት ነው። ሶ ዲፔንደንት ከሆነ በዚህ መልኩ ነው የሚሰራው እንጂ ቀጥታ ማባዛት አይሆንም ማለት ነው። ስለዚህ ብታባዙ አሁን የሚሆነው ምንድን ነው? 9 12ኛ ሲባዛ በ8 11ኛ እያለ ነው የሚሄደው ማለት ነው። ቢኮዝ አፍተር ዘ ፈርስት ቲሸርት ኢዝ ሴሌክትድ ዜር አር ኦንሊ 11 ቲሸርት ሪሜኒንግ ኢን ዘ ክሎዚስት ኤንድ 8 ኦፍ ዜስ አር ዌይት ማለት ነው። ከ11 ውስጥ ደግሞ 8ቶች ናቸው ዌይት። ቱ ዲተርማይን ዘ ፕሮባቢሊቲ ኦፍ 2 ዋይት ሽርትስ ቢንግ ሴሌክትድ ሁለት የመመረጥ ፕሮባቢሊቲውን ለማስላት ከፈለገ ዩዝ ዘ ፎርሙላ ከ5 እስከ 6 የተጠቀምናቸውን እዛ 5 እና 6 ላይ የተጠቀምናቸውን ፎርሙላ መጠቀም ሮንግ ነው። ሶ W1 and W2 is equals to probability of W1 times probability of W2 given W1 ነው ማለት ነው። ሶ 9 over 12 times 8 over 11 is equals to 0.55 ፕሮባቢሊቲ ይኖራቸዋል። ሶ ዚስ ዘ ጀነራል ኦፍ መልቲፕሊኬሽን ፎር ቱ ኢቨንትስ ኢዝ ጊቨን አስ ፕሮባቢሊቲ ኦፍ ኤ ኤንድ ቢ አር ምን ይሆናል ማለት ነው? ዲፔንደንት ከሆኑ ፕሮባቢሊቲ ኦፍ ኤ ታይምስ ፕሮባቢሊቲ ኦፍ ቢ ለስ ኤ ይሆናል ማለት ነው። ሶ ቢ ጊቨን ኤ ይሆናል ማለት ነው። ኦኬ ሌላው የምናያቸው ምንድነው? ካውንቲንግ ፕሮሲጀሮች ናቸው። ሶ የተለያዩ ካውንቲንግ ፕሮሲጀሮች አሉ። ፕሮባቢሊቲን እንዴት እንቆጥራለን የሚለው ማለት ነው። If the number of possible outcome in an experiment is small, it is relatively easy to list and count all the possible events and assign probability to all event ማለት ነው። ስለዚህ ሁሉንም ኢቨንት አሳይን ለማድረግ ይቀላል ማለት ነው። ኢዚ ነው ምን ኤክስፐሪመንቱ ስሞል ከሆነ። ሶ however if the size of the event say number of a and the size of the sample space ነምበር ኦፍ ኤሱ አር ላርጅ ከሆነ በጣም ብዙ ቁጥር እና ሳምፕል የሚኖረን ከሆነ እና ብዙ ኤሌመንት የሚኖረን ከሆነ በአንድ ኢቨንት ውስጥ ፎር ኤ ጊቭን ራንደም ኤክስፐሪመንት ዊዝ ኤ ፋናይት ነምበር ኦፍ ኢኳሊ ላይክሊ አውትካም ዘ ካውንቲንግ ፕሮሲጀር ቢካም ዲፊካልት ይሆናል። ሶ ችግር ነው ይሄም ማለት ነው። ሶ such counting is usually handled by use of counting procedures known as ኮምባናቶሪያል ፎርሙላዎችን በመጠቀም የተለያዩ ፎርሙላዎች አሉ።
እነሱን በመጠቀም እንሰራለን ማለት ነው። ዜር አር ስሪ ዋይድሊ ዩዝድ ካውንቲንግ ኢኑመሬሽን ሜተድ ኔምሊ ሶስት ዋና ዋና ኢኑመሬሽን ሜተዶች አሉ። የመጀመሪያው መልቲፕሊኬሽን ፕሪንሲፕል ነው። ሁለተኛው ፐርሙቹዌሽን፣ ሶስተኛው ኮምቢኔሽን ናቸው። እነኝህን ሶስቱን ነገሮች በተለያየ ኤግዛምፕል እና በተለያዩ ነገሮች እናያለን ማለት ነው። እነኝህን እናያለን። ኦኬ የመጀመሪያው መልቲፕሊኬሽን ፕሪንሲፕል ነው። መልቲፕሊኬሽን ፕሪንሲፕል የምንለው ምንድን ነው? ሰፖዝ ዊ ሃቭ ቱ ቴስት ኤፍ ኤንድ ቲ ኢፍ ኤፍ ሃዝ ኤም ዲስቲንክት ኦብጀክት ቢኖር የተለያዩ ኤፍ ኢቨንቱ ኤም ያህል ዲስቲንክት ኦብጀክት ይኖረዋል። ዘን ኤፍ ዋን ኤፍ ቱ ኤፍ ኤም ድረስ ማለት ነው። ቲም እንደዚሁ ኤን ያህል ነምበር ኦፍ ፔር ይኖረዋል፣ እንትን ዲስቲንክት ኦብጀክት ይኖረዋል። ሶ ነምበር ኦፍ ፔራቸው ኤፍን ከቲ ጋር ፔር ስናደርግ የተለያየ ነገር ፔር ማድረግ እንችላለን። ያ ማለት ቲዋንን ከሁሉም ኤፍ ጋር ፔር ማድረግ እንችላለን። ቲቱንም ከሁሉም ኤፍ ጋር ፔር ማድረግ እንችላለን። ስለዚህ አጠቃላይ ምን ይሆናል ማለት ነው? ኤም ታይምስ ኤን የኤፍ ብዛት ኤም ነው ሲባዛ የኤን ብዛት ደግሞ የቲ ብዛት ኤን ነው። ስለዚህ የሁሉም ኤም ታይምስ ኤን ያህል ፔር ማድረግ እንችላለን። ዋይ ዚስ ወርክ ኢንቱሽናችን ምንድን ነው? ኢች ኤለመንት ኦፍ ኤፍ ካን ቢ ፔርድ ዊዝ ኤቭሪ ኤለመንት ኦፍ ቲ እንዳልኳችሁ ማለት ነው። ሶ እዚህ ጋር በማትሪክስ ፎርም ብታስቀምጡት እንኳን እዚህ ጋር ለምሳሌ ኤፍ ዋን ከማን ጋር ከቲ ዋን ከቲ ቱ ከቲ ኤን ድረስ ፔር መሆን ይችላል። ኤን ፔር አለ እዚህ ጋር። ሶ ኤፍ ቱም እንደዛው ኤን ፔር ይኖረዋል። ኤፍ ኤምም እንደዛው ኤን ፔር ይኖረዋል። ነገር ግን ቲንም ብታዩ ደግሞ ቲ የእያንዳንዱ ቲ ኤን ያህል ፔር ይኖረዋል። ሶ ምን ይሆናል? ኤን ፕላስ አብቱ ኤን እዚህ ኳልስቱ ኤም ኤን ያህል ፕሮባብሊ ፔር ማድረግ እንችላለን። ኤግዛምፕል ሌት ዘ ራንደም ኤክስፐሪመንት ቢ ስሮዊንግ ባላንስድ ኮይን ኤንድ ፌር ዳይ። አንድ ባላንስድ የሆነ ኮይን እና ፌር የሆነ ዳይ ሞርወር ቢሆነ ኤክስፐሪመንታችን ኤንድ ሪከርድ ዘ ፔር አውትካም። ሁለቱም ፔር ብታስቀምጧቸው ዋት ኢዝ ዘ ቶታል ፖሲብል አውትካም ኦፍ ዘ ኤክስፐሪመንት ኢዝ ሶሉሽን ኢፍ ሴት ኤፍ ኮንቴን ቶታል ፖሲብል አውትካም ኦፍ ስሮዊንግ ኤ ኮይን ሁለት አውትካም ነው አይደለ? ወይ ሄድ ወይ ቴል እሱ አለ። ሶ ነምበር ኦፍ ኤፍ ሁለት ነው። ኤንድ ኢፍ ሴት ቲ ኮንቴንስ ዘ ቶታል ፖሲብል አውትካምስ ኦፍ ትሮዊንግ ኤ ዳይ ኢትስ ኤለመንትስ አር ዳይ ስንወረውር ደግሞ 6 ኤለመንት ነው ያለው። ሶ ነምበር ኦፍ ቲ ስንት ነው? 6 ነው። ዘን ካርቴሽያን ክሮስ ፕሮዳክት ስናደርግ ምን እናገኛለን ማለት ነው? የሁለቱን ብዜት ነው የምናገኘው። 2 ሲባዛ በ6 ማለት ነው። ሶ ስንት ይሆናል ማለት ነው? ኤች እና ቲን ከማጋ ከ1 እስከ 6 ካሉ ጋር ካርቴሽያን ፕሮዳክት እናደርጋለን። ዘስ 2 ታይምስ 6 12 የሆነ ፔሮችን ማግኘት እንችላለን። ይሄ መልቲፕሊኬሽን ነው። ኢን ጀነራል ኢፍ ዜር አር ኤን ዌይ ኦፍ ዱይንግ ዋን ቲንግ ኤንድ ኤን ዌይ ኦፍ ዱይንግ አናዘር ቲንግ ዜር አር ኤም ባይ ኤን ዌይ ዱይንግ ቦስ። ስለዚህ አንዱን ኤም የመስራት አንዱን ኤም ያህል ዌይ ካለን ለአንዱ ደግሞ ኤን ያህል ዌይ ካለን ሁለቱንም በአንድ ላይ ፔር አድርገን ለመስራት ደግሞ ኤም ታይምስ ኤን ያህል ዌይ ይኖረናል ማለት ነው። ሶ መልቲፕሊኬሽን ፎርሙላ ነምበር ኦፍ አሬንጅመንት ነው። ኤም ታይምስ ኤን ይሆናል ማለት ነው። ኤግዛምፕል የማንፋክቸር አይተም መስት ፓስ ስሩ 3 ኮንትሮል ስቴሽንስ አት ኢች ስቴሽን ዛት የአንድ የማንፋክቸር አይተም 3 ስቴሽኖችን ኮንትሮል የሚያደርጉ ስቴሽኖችን አልፎ መሄድ አለበት። እያንዳንዱ ስቴሽን ኢንስፔክትድ ፎር ፓርቲኩላር ካራክተሪስቲክስ አላቸው። የራሱ የሆነ ካራክተር አለው ማርክ የሚደረግበት ማለት ነው። ሶ ለምሳሌ ልብስ ከሆነ ጽሁፍ ምናምን ሊሆን ይችላል። ማርክ የሚደረግበት የራሱ ካራክተር አለው። አት ዘ ፈርስት ሲቹዌሽን ላይ 3 ሬቲንግ ቢደረግ አር ፖሲብል ዋይት አት ዘ ላስት ቱ ስቴሽን አር 4 ሬቲንግ አር ፖሲብል። ሶ የመጀመሪያው 3 ሬት ቢደረግ የሁለተኛው ላይ ግን 4 ሬት ቢደረግ ስለዚህ ኢን ሃው መኒ ኦኬ እዚህ ጋር የሁለተኛው ያልኳችሁ ሁለተኛው ላይ ላስት ቱ ሲቹዌሽን ነው። ሁለት ሲቹዌሽኖች አሉ። የመጀመሪያው 3 ሬት ነው አንዱ ብቻ። ሁለቱ ግን 4 ይኖራቸዋል። ሁለቱም 4 አላቸው ነው የሚለው። ስለዚህ ነምበር ኦፍ ዌይስ ዛት አይተም ኢዝ ማርክድ የመደረግ ፕሮባቢሊቲ ወይም ደግሞ ወዩ ስንት አይነት ፖሲብል ዌይ አለ? 3 ታይምስ 4 ታይምስ 4። ይሄ ጋር 4 ታይምስ 4 ምንድነው? የሁለቱም ጋር 4 ስለሆነ ነው እንጂ ተመሳሳይ ሆኖ አይደለም። ስለዚህ 48 ፖሲብል ዌይ አለው ማለት ነው። ሁለተኛ ላይ የምናየው ፐርሙቴሽን ሩልን ነው። ፐርሙቴሽን የተለያዩ ሩሎች አሉ። ምንድነው እዚህ ጋር ኦርደር እና አሬንጅመንት ይሄ ያደርጋል
ያ ማለት ዲተርማይን ያደርጋል ኦርደር ኤንድ አሬንጅመንት። ዚስ ሩል ኦፍ ካውንቲንግ ኢንቮልቭስ ኦርደሪንግ ኦር ፐርሙቴሽን ነው። ኦርደር ማድረግ ነገሮችን በኦርደር ማድረግ ያ ማለት ኦርደሩ ቢዘበራረቅ እንደሌላ እንደ አዲስ ነው የሚቆጠረው። ሶ ዛት ኢዝ ዋይ ፐርሙቴሽን ሩል ወይም ደግሞ ኦርደሪንግ ኦር ፐርሙቴሽን የተባለው ማለት ነው። ዚስ ሩል ሄልፕስ አስ ቱ ኮምፒውት ዘ ነምበር ኦፍ ዌይ ኢን ዊች ኤን ዲስቲንክት ኦብጀክትስ ካን ቢ አሬንጅድ ቴኪንግ አር ኦፍ ዘም አት ኤ ታይም። ስለዚህ አር የሆነ ለምሳሌ ከአስሩ ውስጥ ሶስቱን በመደርደር ሁኔታ ሶስቱን ሴሌክት አድርገን አር ማለት ሴሌክት አድርገን ከአጠቃላይ ከነምበር ኦፍ ኦብዘርቬሽኑ ካወጣን አር የሆነ ቴኪንግ ዘም አውት አት ታይም አወጣን ማለት ነው። ዘን ሰፖዝ ዛት ዊ ሃቭ ኤን ዲፈረንት ኦብጀክት ቢኖረን ዘን ዘ ኮሽን ኢዝ ኢን ሃው መኒ ዌይ ሜይ ዚስ ኦብጀክትስ ቢ አሬንጅድ ወይም ደግሞ ፐርሚትድ ዌር ዘ ኦርደር ኦፍ አሬንጅመንት ኢዝ ኢምፖርታንት ቢሆን ይላል። ዛት ኢዝ ኤቢሲ እና ሲቢኤ ዘሴም ኢቨንት ናቸው። ነገር ግን ኦርደር ኦፍ አሬንጅመንታቸው የተለያየ ስለሆነ ኮንሲደር የሚደረጉት እንደ ሁለት ዲፈረንት አሬንጅመንት ነው ማለት ነው። ሶ ይህንን በማድረግ ኤግዛምፕል ሌትስ ኮንሲደር ዘ ፎሎዊንግ ቺም አሬንጂንግ ኤን ኦብጀክትስ ኢዝ ኢኩቫለንት ቱ ፊሊንግ ዘም ኢንቱ ኤ ቦክስ ዊዝ ኤን ኮምፓርትመንትስ ኢን ሰም ስፔሲፋይድ ኦርደር ይለናል። ሶ የመጀመሪያው ኤን አለ ከዘን ከዚያ በኋላ ኤን ማይነስ ዋን አለ እያለ ይሄድና መጨረሻ ላይ ሁለት አለ ዋን አለ። ሶ ዊ ሃቭ ኤን ቾይስ ቱ ፊል ዘ ፈርስት ኮምፓርትመንት። ስለዚህ መጀመሪያውን ኮምፓርትመንት ለመሙላት ኤን ያህል አማራጮች አሉ። ዋንስ ዊ ቹዝ ኤኒ ዋን ኦፍ ዘ ኦብጀክት አንዱን ከመረጥን በኋላ ኤንድ ፊል ካረግን በኋላ ዘ ፈርስት ኮምፓርትመንት ዊል ሃቭ ስንት ይሆናል ማለት ነው? ኤን ማይነስ ዋን ኦፕሽን ቱ ፊል ዘ ሰከንድ ኮምፓርትመንት የሚቀረን የሁለተኛውን ይሄ ቦክስ ለመሙላት የሚቀረን ስንት ነው? አንዱን መጀመሪያው ላይ ሞላ ነው ኤን ማይነስ ዋን የሚቀረን እያለ መጨረሻ ላይ አንድ ብቻ ትቀራለች ማለት ነው። ሶ ኤንድ ፎር ዘ ላስት ኮምፓርትመንት ዊ ሃቭ ኤግዛክትሊ ዋን ኦፕሽን ይለናል። ሶ ዘ ቶታል ነምበር ኦፍ አሬንጅመንቱ ግን እነኝህን ለመሙላት ማንኛውን አስቀድሜ ላድርገው? ሶ አንደኛውን አስቀድሜ ባረገው አሬንጅመንቱ ይወስነዋል። ሌላኛውን ደግሞ አስቀድሜ ማድረግ እና መቁጠር እችላለሁ። ስለዚህ አሬንጅመንቴ ኤን ፒ ኤን ይሆናል። ያ ማለት ኤን ፐርሙቴሽን ዊዝ ኤን ማለት ነው ኢዝ ጊቭን ባይ ኤን ዊዝ ኤን ማለት ኤን ታይምስ ኤን ማይነስ ዋን ኤን ማይነስ ቱ ኤን ማይነስ ስሪ አፕቱ ቱ ታይምስ ዋን ድረስ ኤን ፋክቶሪያል ይኖረዋል ማለት ነው። ኤን ፋክቶሪያል ፎር ኤግዛምፕል ኢፍ ዊ ሃቭ ዘ ሌተር ኤቢሲ ዊ ካን ኮንሲደር ዘ ፎሎዊንግ አሬንጅመንትስ ኤቢሲ ኤሲቢ ቢኤሲ ቢሲኤ ሲኤቢ ሲቢኤ እነኚህ በሙሉ አሬንጅመንቶቹ ዘሴም ሌተር ሆኖ ግን አሬንጅመንታቸው የተለያየ ስለሆነ እንደ ዲፈረንት አሬንጅመንት ይቆጠራሉ። ዘ ስሪ ሌተርስ ካን ቢ አሬንጅድ ኢን ሲክስ ዲፈረንት ዌይስ አያችሁ አይደለ? ስለዚህ ስሪ ፋክቶሪያል ማለት ነው። ሶስት አሬንጅመንት ከሆነ በፋክቶሪያል መስራት ትችላላችሁ። ስለዚህ ስሪ ፋክቶሪያል ስንት ነው የሚመጣው? እዚህ ጋር ሲክስ ይመጣል ማለት ነው። ኤን ታይምስ ኤን ፐርሙቴሽን ኤን ፋክቶሪያል ማለት ስለሆነ ዋት አባውት ዊዝ ሪፒቴሽን። ነገር ግን ምንድን ነው ሪፒቴሽንስ ቢቻል ያ ማለት ነው ኤኤኤ ወይም ደግሞ ሲሲሲ ቢቢቢ ፐርሙቴሽን ቢቻል ደግሞ ምን ሪፒቲሽን ቢቻል ለፐርሙቴሽን ፎርሙላ ኤን ዘ ፓወር ኦፍ ኤን ይሆናል ማለት ነው። ያ ማለት ስሪ ዘ ፓወር ኦፍ ስሪ ይሆንና ስንት ይሆናል ማለት ነው? ቲዮኒ ሰበን ይሆን ነበር ማለት ነው። ሶ ኢፍ ስሪ ኦፍ ዘ ሌተር ኤቢሲ ስሪ ዘ ፓወር ኦፍ ስሪ ቲዮኒ ሰበን ይሆናል። ምን ከሆነ ሪፒቴሽን ካለ አያችሁ አይደለ? ኤኤኤ ቢቢቢ ቢቢቢ ቢቢኤ ቢቢሲ ምናምን እያለ ሪፒቴሽን የሚኖር ከሆነ 27 ኤን ዘ ፓወር ኦፍ ኤን ይሆናል። አምስት ቢሆን 5 ዘ ፓወር ኦፍ 5 ይሆናል ማለት ነው። 5 ስቱደንትስ ካን ላይን አፕ 5 ፋክቶሪያል። ስለዚህ 5 ስቱደንቶች በቅድሙ ፎርሙላዎችን 5 ፋክቶሪያል ይኖራቸዋል። ነምበር ኦፍ ወይ which is 5 ፋክቶሪያል 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 100 ዲፈረንት ዌይ ይኖራቸዋል ማለት ነው። ለመሰለፍ ለምሳሌ ተማሪዎችን ለማሰለፍ ኦኬ። ቢሳይድስ ዊ ሜይ ቢ ኢንተረስትድ ኢን ዘ ነምበር ኦፍ ፐርሙቴሽን። ከዚህ በተጨማሪ ደግሞ ፐርሙቴሽን ላይ ምን ኢንተረስት ልንሆን እንችላለን? የሆነ ዊ ቹዝ አር ከውስጡ ከኤሌመንቱ ውስጥ የተወሰኑትን ኤሌመንቶች በአንዴ ቹዝ የማድረግ ኢንተረስት ሊኖረን ይችላል። አር ግን የምንመርጠው ከኤን ያንሳል። ኦብጀክትስ ፍሮም ኤን ማለት ነው። ዛት ኢዝ አን አሬንጅመንት ወይም ደግሞ ፐርሙቴሽን ኦፍ ኤን ኦብጀክትስ ቴኪንግ አር ኦብጀክትስ አት ኤ ታይም። በአንዴ አር ኦብጀክትን መርጠን አሬንጅ የማድረግ ስራ ነው። ላይክ ዘ አባቭ ኬስ ዘ ፈርስት ኮምፓርትመንት ፖዚሽን ካን ቢ ፊልድ ኢን ኤን ዌይስ ዘ ሰከንድ ኢን ኤን ማይነስ ዋን ዌይስ ኢቲሲ ኤንድ ዘ ላስት ኮምፓርትመንት ኢዝ ኤን ማይነስ አር ፕላስ
ዋን ይሆናል። ምክንያቱም አሩን በአንዴ ነው የመረጥነው። ስለዚህ ከአር ፕላስ ዋን በታች ሊወርድ አይችልም ማለት ነው፣ አሩን ስለመረጥን። ሶ ምን አይነት ፐርሙቴሽን ይኖረናል? ሂንስ ቶታል ፐርሙቴሽን ኦፍ ኤን ኦብጀክትስ ቴክን ፎር አት ኤ ታይም፣ አራት ብንመርጥ አት ኤ ታይም ሶ ፒ ኤን አር ይሆናል። ሶ ኤን ማይነስ ዋን ኤን ማይነስ ቱ ኤን ማይነስ ትሪ ኤን ማይነስ አር ፕላስ ዋን ድረስ ነው የሚሄደው። ይሄንን ስትሰሩት በእንትን ማለት ነው ጂኦሜትሪክ ሲሪስ ስትሰሩት ኤን ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል ይመጣል። ስለዚህ ሴሌክት የሚደረግ ነገር ካለ ይሄንን ፎርሙላ ትጠቀማላችሁ ማለት ነው። ኤግዛምፕል ኤ ማኑፋክቸር use a color code to identify lots of manufacturing items. The code consisting of stamping 7 colored strips. በእያንዳንዱ ስታምፕ ማድረግ ያለበት 7 ከለር ስትሪፖችን በአንዴ አቴ ታይም ስታምፕ ማድረግ አለበት። the order of the color is significant ነው and each identification use all 7 ከለር መምጣት አለበት። አያችሁ አይደለ? የእያንዳንዱ እቃ መለያ ሰባቱም ከለር ሊኖረው ይገባል። ስለዚህ 7 ከለር በአንዴ አቴ ታይም ሴሌክት የምናደርግበት ከስንት አማውንት እኛ ጋር ያለን ሰፖዝ ዛት ለማኑፋክቸረር ዊሽ ቱ ዩዝ 7 ስትሪፕስ በት ሃዝ 15 ዋት 15 ከለር አቬሌብል 15 ከለሮች አሉት። ነገር ግን ሰባቶቹ አንዱ ላይ ማረፍ አለባቸው። ሶ ይሄ ምንድነው 7 ከለሮችን ሴሌክት አድርገናል ማለት ነው። ስለዚህ አሬንጅመንት ስንሰራ 15 ለ7 ፐርሙቴሽን ነው የምንሰራው ማለት ነው። ሃው መኒ ዲስቲንክት ማርክድ ካን ሂ ጌትስ፣ ስንት አይነት የተለያየ ማርክድ ሊያገኝ ይችላል? ሰባቱ ግዴታ ማረፍ አለበት። አሁን ሰባቱን ባንመርጥ ኖሮ 15 ፋክቶሪያል አድርገን 15 ሲባዛ በ14 በ13 እያለን እስከ አንድ ድረስ እናባዛ ነበር። ነገር ግን ሰባት መርጠናል ማለት ነው። ስለዚህ ምን ይሆናል ማለት ነው? 15 ለ7 ፐርሙቴሽን እዚህ ኳል ውስጡ 15 ፋክቶሪያል ኦቨር፣ ነገር ግን ይሄ 15 ሲቀነስ 7 ፋክቶሪያል ይሆናል ማለት ነው። ስለዚህ 15 ፋክቶሪያል ኦቨር 8 ፋክቶሪያል is equal to 32,432,400 ይሆናል ማለት ነው። ይሄን ያህል ዌይ ይኖረናል ማለት ነው። ኤክሰርሳይዝ ፎር ማሪድ ኮፕል አባውት 8 sets in a row for a concert in how many different ways can they be seated? ሶ ምንድነው? ሶ 8 ኮፕል የሆኑ አራት ማለት ነው የተጋቡ ሰዎች አሉ፣ ካፕል ናቸው እና ወደ 8 መቀመጫ አለ። አራት ካፕሎች አሉ፣ 8 መቀመጫ አለ። ዘን እነሱን ለማስቀመጥ በአሬንጅመንት ብናስቀምጥ ኢንስትራክሽን አለው፣ የራሱ ኢንስትራክሽን። ስንት አይነት ወይ ይኖረዋል? የመጀመሪያው ለምሳሌ ዊዝ ኖ ሪስትሪክሽን፣ ምንም አይነት ሪስትሪክሽን ከሌለ፣ ያ ማለት የኔ ሚስት እና የጓደኛዬ ሚስት እና እኔና ጓደኛዬ ከማንም ጋር ብንቀመጥ ግድ የለንም። ግዴታ ከአንዱ ሚስት የሚሆን አይደለም። ሶ ግዴታ የለም፣ ከፈለጋችሁት ማስቀመጥ ብችሉ ይለናል መጀመሪያ ላይ። ሁለተኛው ላይ ደግሞ ኢፍ ኢች ካፕል ኢዝ ቱ ሲት ቱጌዘር፣ እኔና ሚስቴ እንዲሁም ሌላው ባልና ሚስት አብሮ መቀመጥ ግዴታ ቢኖርበት ይለናል። ኢፍ ኦል ዘ ሚን ሲት ቱጌዘር ኤንድ ዘ ራይት ኦፍ ኦል ዘ ውሜን፣ ሴቶች በአንድ ላይ ወንዶች በአንድ ላይ ቢቀመጡ ይለናል። ስለዚህ 3 አይነት አማራጮች ሰጥቶናል። የመጀመሪያው ምንም ሪስትሪክሽን ከሌለ 8 መቀመጫ ስላለ 8 ፐርሙቴሽን ሪአሬንጅመንት ይኖረናል። ምክንያቱም ሴሌክት የተደረገ ነገር የለውም፣ 8ታችንን መቀመጥ እንችላለን። ሪአሬንጅ ስናደርግ 8 ፋክቶሪያል እንቀመጣለን ማለት ነው። ሶ 8 ፋክቶሪያል 40320 ያህል ወይ ያለን። ሁለተኛው ግን ሁለቱ በአንድ ላይ ሊነጣጠሉ አይችሉም። ስለዚህ የመጀመሪያው ባልና ሚስት ሲመጡ 4 ሲባዛ በ2 ወይ አላቸው። ያ ማለት አራቱም ሁለት ጊዜ ሁለት አይነት ወይ ያላቸው አይደለ? አራቱም ባልና ሚስቶች ምን አይነት ወይ ያላቸው? አንዱ ከግራ አንዱ ከቀኝ የመሆን ሁለት ወይ ያላቸው። አንዳቸው ባልና ሚስቶች ከተቀመጡ በኋላ ግን ስንት ባልና ሚስቶች ይቀራሉ? 3 ባልና ሚስቶች ይቀራሉ። ስለዚህ ምን ይሆናል? ሶስቱ ደግሞ አሁንም ሁለት ወይ ያላቸው፣ ወይ ከግራ አንዱ ባል ከግራ አንዱ ሚስት ከቀኝ ምናምን የመቀመጥ። ከዚያ ሁለቱ ባልና ሚስት ከተቀመጡ ስንት ባልና ሚስት ቀረ? ሁለት ባልና ሚስት። ስለዚህ ሁለት ባልና ሚስቶቹም እንደዚሁ ሁለት አይነት ወይ ያላቸው፣ አንዱ ከግራ አንዱ ከቀኝ የመቀመጥ። ሶስቱ ከተቀመጡ አንድ ባልና ሚስት ብቻ ቀሩ። ስለዚህ ስንት ወይ ያላቸው? ወይ አንዱ ወይ ሴቷ ከቀኝ ወይ ሴቷ ከግራ ሁለት ወይ ብቻ ይኖራቸዋል። ስለዚህ እዚህ ጋር
4 ሲባዛ በ2 ሲባዛ 3 ሲባዛ በ2 ሲባዛ 2 ሲባዛ በ2 እየተቀመጡ ሲሄዱ ይቀንሳል ማለት ነው። ስለዚህ አጠቃላይ 384 ዌይ ይኖራቸዋል። ነገር ግን አራቱ በአንድ ላይ የመቀመጥ ግዴታ ካለባቸው በቀኝ 4 ወንበር አለ፣ በግራ 4 ወንበር አለ። ቅድም በአንድ ላይ ስለሆነ 8 ፋክቶሪያል ሆናል አይደል? እነኛ አራቱ ሰዎች ግን በፈለጉት ኦርደር መቀመጥ ይችላሉ። 4 ወንዶችና 4 ሴቶች። ስለዚህ 4 ፋክቶሪያል በፈለገው መቀመጥ ይችላል። 4 ፋክቶሪያል የሴቶቹ ደግሞ በፈለጉት መንገድ መቀመጥ ይችላሉ። ስለዚህ 4 ፋክቶሪያል ሲባዛ በ4 ፋክቶሪያል 576 ይሆንልናል ማለት ነው። ኦኬ ቲዎረም አሉ። የተለያዩ ቲዎረሞች አሉ። አንዳንድ እንደዚህ ፐርሙቴሽን ጋር ሊታዩ የሚገቡ ቲዎረሞች ማለት ነው። የመጀመሪያው ዘ ነምበር ኦፍ ፐርሙቴሽን ኦፍ ኤን ዲስቲንክት ኦብጀክትስ አሬንጅድ ኢን ኤ ሰርክል ላይ አሬንጅ ቢደረግ ሰርክል ላይ ከሆነ ኤን ማይነስ ዋን ፋክቶሪያል ነው። ሰርኩላር ፐርሙቴሽን ከሆነ አሬንጅመንት የምታደርጉት ምክንያቱም ገጥሞ መጨረሻ ላይ የሚወጣ ሰርክል ስለሆነ መጋጠማቸው አይቀርም። ስለዚህ አንዳቸው የመጨረሻዋ ሰው አንድ አማራጭ ነው ሊኖራት የሚችለው። ስለዚህ ኤን ማይነስ ዋን ፋክቶሪያል ታደርጋላችሁ ለሰርክል ከሆነ። ሰርክል ከተባላችሁ በቃ ለምሳሌ ሰርክል በሆነ ጠረጴዛ ላይ እራት ለመብላት ምን ያህል ትባላላችሁ? ምን ያህል ወይ ይኖረናል ለማስቀመጥ ይሄን ያህል ሰው ብትባሉ፣ ስለዚህ ኤን ማይነስ ዋን ፋክቶሪያል ትሰራላችሁ። ሌላኛው ቲዎረም the number of permutation of n objects of which n1 are of one kind or alike n ቱም ሌላኛው ካይንድ nk ድረስ ሌላ ካይንድ ያ ማለት ነው። ተመሳሳይ ከታዘዝነው ነገር ውስጥ 15 ኢቨንቶች ቢሆኑ ሶስቱ ተመሳሳይ፣ አምስቱ ተመሳሳይ 8 ሆኑ፣ ሁለቱ ተመሳሳይ 10 ሆኑ፣ አምስቱ ተመሳሳይ እንደገና 15 ሆኑ። ስለዚህ እነዚህ ተመሳሳይ የሆነ ኢቨንት ካላቸው በመካከላቸው n ፋክቶሪያል ኦቨር የመጀመሪያው ተመሳሳይ ፋክቶሪያል ሲባዛ የሁለተኛው ተመሳሳይ የሆኑ ብዛት ፋክቶሪያል ሲባዛ እስከ ብዛታቸው ድረስ ያላቸውን ፋክቶሪያል እናደርጋለን። ለምሳሌ ዘ ፐርሙቴሽን ኦፍ ሌተር ኦፍ ዘ ወርድ ፉድ የሚለው ለምሳሌ ስንት አይነት ተመሳሳይ አለ? እዚህ ጋር ሁለት ተመሳሳይ አሉ፣ ኦን እና ኦ ማለት ነው። ስለዚህ ኦቨር ቱ ፋክቶሪያል ይሆናል ማለት ነው። ስለዚህ ፎር ኦቨር ይኸው ፎር አጠቃላይ ፊደሎቹ አራት ናቸው። ኤፍ ኦ ኦ እና ዲ አራት ፋክቶሪያል ኦቨር ስንት አይነት ተመሳሳይ አለ? ቱ ፋክቶሪያል ሁለት ኦ የሚባሉ ሁለት ፊደሎች አሉ። ስለዚህ ተመሳሳይ አለ። ከዚያ አንድ ፋክቶሪያል ብጥፉትም ባጥፉትም ተመሳሳይ የለውም። ስለዚህ ዘሴም ነው። 12 የሆነ ወይ ይኖራል ማለት ነው። እዚህ ጋር ተጽፎላችኋል። ኦኬ በሶስተኛ ደረጃና የምናየው ኮምቢኔሽን ሩል ነው። ሶ ይሄንን የምናየው ለመጨረሻ ነው የሚሆነው አይ ቲንክ። ሶ ኮምቢኔሽን ሩል ምንድን ነው የሚለን? ከፐርሙቴሽን ለየት ያለ ነው። ያ ማለት ቅድም ፐርሙቴሽን ላይ አሬንጅመንት ወሳኝ ነበር። ኦርደራቸው እንደ አዲስ ነበር የሚቆጠሩት፣ ኦርደር ተተዛባ ማለት ነው። ነገር ግን ይሄ ኦርደር ወሳኝነት የለውም። ምንም አይነት ምን ብቻ አንዱ ብቻ ይካተት እንጂ ኦርደራቸው ቢቀያየር ምንም እንደ ሌላ ኢቨንት የሚቆጠሩበት ነገር የለም። sometimes the ordering or arrangement of object is not important but only the objects that are chosen. For example, we may not care in what order the books are placed on the shelf but only which books you are able to shelf። ስለዚህ ጠረጴዛ ላይ እንትን ብታስቀምጡ፣ ይሄ ቡክ ብታስቀምጡ ኦርደራቸው ሳይሆን ማተር የሚያደርገው ምን ያህል ቡክ ብቻ አሉ የሚለውን ነው ማተር የሚያደርገው ነው የሚለን እና ኢን አዲሽን ዌን ኤ 5% ኮሚቴ ቢመረጥ 5 ሰው ኮሚቴ ለመምረጥ ቢመጣ is chosen from a group of 10 ከ10 ስቱደንት 5ቱን ኮሚቴ ብንመርጣቸው so the order of the choice is not important because all 5 students will be equal member of committee። ስለዚህ ኦርደራቸው ማተር ያደርጋል እንዴ? አያረግም። ስለዚህ ምንድነው ሁሉም 5ቱም ስቱደንቶች የኮሚቴው አባል ናቸው። ስለዚህ ቤትም በግራ ማስቀመጣችኋቸው በቀኝ ያው ኮሚቴ ናቸው። ስለዚህ ኦርደሩ ምንም እንትን የለውም። ሶ የኮሚቴ ምናምን ነገሮች ከሆነ ኮምቢኔሽን ነው የሚሰራው። ዚስ ካውንቲንግ ሩል ፎር ኮምቢኔሽን አለው አስ ቱ ሴሌክት አር ሴይስ ነምበር ኦፍ አውትካምስ ፍሮም ኤ ኮሌክሽን ኦፍ ኤን ዲስቲንክት አውትካምስ ዊዛውት ኬሪንግ ኢን ዋት ኦርደር ዜይ አር አሬንጅድ። ስለዚህ በምን አይነት አሬንጅድ ተደረጉ የሚለው ኦርደራቸውን ዴንታ ሳይሰጠን ወይም ደግሞ ኮንሲደር ሳናረግ ብቻ የሆነ ነገር ሴሌክት አድርጎ ማውጣት ነው ማለት ነው። ኦኬ ሶ በዚህ መልኩ ሲሆን ደግሞ ኮምቢኔሽን በሲ ይወከላል። ኤን ኮምቢኔሽን ፎር አር ወይም ደግሞ በዚህ መልኩ መጻፍ ይችላል። ኤን አር ኮምቢኔሽን መሆን ይችላል። ያ ማለት ኤን ፋክቶሪያል ኦቨር ኤን ማይነስ አር። እዚህ ጋር ነበር ፐርሙቴሽን ያቆመው። ነገር ግን ኮምቢኔሽን ከሆነ ኦርደሯን ለመቀነስ በአር ፋክቶሪያል እንደገና እናካፍላለን ማለት ነው። ኦኬ ኤግዛምፕል 1 ፍሮም 8% 8 ሰዎች ነበሩን። ሃው መኒ ኮሚቴ ኦፍ 3 ሜምበርስ ሜይ ቢ ቹዝን። ስለዚህ
ሶስት ሰዎችን ለመምረጥ አሬንጅመንት ምናምን አላወራም። እዚህ ጋር ኮምቢኔሽን ላይ ምን ያህል ወይ አለ መንገድ አለ ምናምን አይልም። ሶ ምን ያህል ኮሚቴ ይመረጣል፣ ምን ያህል ነገር ይገኛል ምናምን እንጂ አሬንጅመንት ምናምን ስሙ የማይነሳ ማለት ነው ኮምቢኔሽን ላይ። ሶ ከስምንቱ ሶስት ብንመርጥ ምን ያህል የመምረጥ ፕሮባቢሊቲ ወይም ደግሞ ምን ያህል ኮሚቴ ማውጣት እንችላለን? ዲፈረንት ኮሚቴዎችን 8 ፋክቶሪያል ኦቨር 8 ሲቀነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ይሆናል። 5 ፋክቶሪያል ታይምስ 3 ፋክቶሪያል 8 ፋክቶሪያል ስናካፍለው 56 ዲፈረንት ኮሚቴዎችን ማዋቀር እንችላለን ማለት ነው። ሶ ሶሉሽናችን ይሄ ነው የሚሆነው። ሲንስ ቱ ኮሚቴስ አር ዘ ሴም ስለሆኑ ኢፍ ዘ አር ሜድ አፕ ኦፍ ዘ ሴም ሜምበር ዊ ሃቭ 56 ዲፈረንት ኮሚቴ ይኖረናል ማለት ነው። ኦኬ የተለያዩ ኤክሰርሳይሶች አሉ እዚህ ጋር ኤክሰርሳይዝ ዋን ላይ ክላስ ኮንሲስትስ 8 ፒኤችዲ ስቱደንት ያለው ቢኖር 5 ሜል እና 3 ፊሜል ቢሆን ኮሚቴ ኮንሲስቲንግ ኦፍ 2 ሜል ኤንድ 1 ፊሜል ከአምስቱ ወንዶች ሁለት ሜሎች ወንዶችን ከሶስት ሴቶች ደግሞ አንድ ሴትን አድርጎ ስንት ሶስት ኮሚቴ ለመምረጥ ወሰነ። ኢዝ ሪኳየርድ ባይ አን ኦፊስ ሃው መኒ ፖሲብል ሜምበር ኦፍ ኮሚቴ አር ዜር ይለናል። ምን ያህል ኮሚቴ ይገኛል? አጠቃላይ 8 ናቸው። ፒኤችዲ ተማሪዎች ናቸው። 8 ነምበር ኦፍ ኤን ነው። ከዚያ በኋላ አምስቱ ወንድ ሶስቱ ሴት። ከአምስቱ ወንድ ሁለቱ ወንድ ከሶስቱ ሴት ደግሞ አንድ ሴት መምረጥ ነው የፈለገው። ይህንን እናያለን። ኤክሰርሳይዝ 2 ላይ ደግሞ ኢን ሃው መኒ ፖሲብል ዌይ ካን ኤ 3 ዲጂት ካር ፕሌት ቢ ሜድ ፍሮም አረቢክ ሜምበርስ 0 to 9 ጊቭን ዘ ላስት ዲጂት አስ ኤ ሲንግል ሌተር ኤ ቢሰጠን ይሄንንም የምናይ ይሆናል። ከ0 እስከ 9 ብንደረድር ምን ያህል አረቢክ ነምበር ላስት ዲጂት ላይ ምን ያህል አረቢክ ነምበር 3 ዲጂቶችን ብንመርጥ ማለት ነው ከ0 እስከ 9 ከተሰጡት ቁጥሮች በ3 ዲጂት ምን ያህል አረቢክ ነምበር ሌተሮችን እናገኛለን። እንዲሁም ደግሞ ኤክሰርሳይዝ 3 ላይ 3 አይተም አውት ኦፍ 10 አር ዲፌክቲቭ ከ10 ውስጥ ሶስቱ የተበላሹ ቢሆኑ በት ኢት ኢዝ ኖት ናውን ዊች አር ዲፌክቲቭ ነገር ግን ዲፌክቲቭ የሆኑት ማንኞቹ እንደሆኑ አናቅም። ስለዚህ 3 አይተም አለን። ኢን ሃው መኒ ዌይስ ካን 3 አይተምስ ቢ ሴሌክትድ ስለዚህ እነኛ 3 ዲፌክቲቭ የተባሉት በምን ያህል ዌይ መመረጥ ይችላሉ ይለናል ማለት ነው። ሃው መኒ ኦፍ ዚስ ሴሌክሽንስ ዊል ኢንክሉድ አትሊስት ዋን ዲፌክቲቭ ከነኚህ ውስጥ ደግሞ አትሊስት ዋን ዲፌክቲቭ የሚሆንበት ደግሞ ምን ያህል ዌይ ይኖረናል ይለናል። የመጀመሪያው ኤክሰርሳይዝ ዋን ላይ እንደምታዩት እንግዲህ ከ5 ወንዶች ሁለት ሜሎችን ነው ለኮሚቴ የመረጠው። ከሶስት ሴቶች ደግሞ አንድ ሴትን ነው ለኮሚቴ የመረጠው። ስለዚህ የሁለቱ ኤንድ ስለሆነ ሁለቱም ኤንድ በኤንድ ስለተያያዘ የሁለቱ ፕሮባቢሊቲ ወይም የሁለቱ ዌይ ብዜት ነው። ስለዚህ ከአምስቱ ሁለት የመሆን ኮምቢኔሽን ሲባዛ ከሶስቱ አንድ የመሆን ኮምቢኔሽን ስታባዙት ይሄ ከአምስቱ ሁለት 5 ፋክቶሪያል ኦቨር 5 ማይነስ 2 3 ፋክቶሪያል ታይምስ 2 ፋክቶሪያል ነው የሚሆነው። እሱን ስትሰሩት 10 ይመጣል። ስሩት ላይ በሰራሁት ማለት ነው። ይሄኛውም 3 ፋክቶሪያል ኦቨር 3 ማይነስ 1 ፋክቶሪያል ታይምስ 1 ፋክቶሪያል ስታረጉት 3 ትመጣለች። 3 ታይምስ 10 is equals to 30 ይመጣል። እዚህ ጋር ኤንድ ስላለች ማለት ነው። ለኮሚቴ ኤንድ ስላያያዘ ከሁለቱ ላይ ምን ያህል መምረጥ ይችላል? 30። ኤክሰርሳይዝ 2 ላይ ደግሞ 3 ዲጂት ፕሌት ዩዚንግ ነምበር ኦፍ ከ0 እስከ 9 ያሉ ቁጥሮችን አረቢክ ነምበሮችን በመጠቀም 3 ዲጂት ያላቸው ፕሌቶችን ለመስራት ላስት ሲምቦል ፊክስድ አስ ኤ የመጨረሻው ፊክስ የሚደረገው ኤ ቢሆን ወይም ደግሞ በኤ ፊክስድ ቢደረግ የመጀመሪያ ምን ያህል ላስት ሲምቦል ፊክስድ ባይ ኤ ከሆነ 3 ዲጂት ያላቸውን ብሰሩ አሁንም እዚህ ጋር 10 ታይምስ 10 ታይምስ 10 ነው የሚሆነው ማለት ነው። 3 ዲጂት ነው፣ ነገር ግን የሆነ ሴሌክት የተደረገ የለም። ከ0 እስከ 9 ነው አሬንጅመንት ነው የተጠየቃችሁት። ይሄ የመጀመሪያው ፐርሙቹዌሽን ማለት ነው። ከ0 እስከ 9 ስቆጥሩ 10 ናቸው ኤን ብዛታቸው። ስለዚህ 3 ጊዜ ለመስራት ከፈለጋችሁ 10 ሲባዛ በ10 ሲባዛ በ10 ይሆናል። ምክንያቱም ምንም አይነት ቴክ የተደረገ ነምበር ኦፍ ቫልዩ ስላለው 1000 ይሆናል ማለት ነው። ኦኬ በዚህ መልኩ ይሰራል። ሶስተኛው ደግሞ ቶታል ዌይ ቱ ሴሌክት 3 አይተምስ ፍሮም 10 ከአስሮቹ ደግሞ 3 ሌክቸሮች አይደለ ምን ነበሩ? ከአስሮቹ ሶሪ እዚህ ጋር እንዴ 10 አይተም አለ 3 አይተምስ አውት ኦፍ 10 ዲፌክቲቭ ዲፌክቲቭነስ ነው። ሶስቶቹ ዲፌክቲቭ የመሆኑትን ግን አናቅም። ስለዚህ ምን ያህል ወይ ይኖረናል? 10 ወይም ደግሞ 10 ኮምቢኔሽን 3 ይኖረናል። እሱንም በዛ መልኩ ስትሰሩት 10 ኮምቢኔሽን 3 100 ይሆን ይመጣል። ያ ማለት ነው 10 ኮምቢኔሽን ኦቨር 10 ማይነስ 3 ፋክቶሪያል ታይምስ 3 ፋክቶሪያል ሆኖ ማለት ነው።
ሌላው እዚሁ ሶስተኛ ጥያቄ ላይ ቢ ላይ ሴሌክሽን ዊዝ አትሊስት ዋን ዲፌክቲቭ አይተም የሚገኝበት ከሆነ ግን ነን ዲፌክቲቭ አይተሞቹ የመጀመሪያዎቹ 7 ናቸው አይደለ? ስለዚህ አትሊስት አንድ የሚገኙበት ሴሌክሽን ዊዝ ኖ ዲፌክቲቭ፣ ይሄ 7ቱ ኖ ዲፌክቲቭ ምንም ዲፌክቲቭ አይተም የሌለባቸው ነው። ስለዚህ 7 ዊዝ 3 ማለት ነው። ስለዚህ ከ7ቱ ውስጥ 3 ኮምቢኔሽን ይሆናል፣ 35 ዌይ ይኖረናል ማለት ነው። ይሄኛው 35ፉ ምንም አይነት ከሶስቶች ውስጥ አንድ ዲፌክቲቭም የማይገኝበት ነው እዚህ ጋር 7ቱ ማለት ነው። ምክንያቱም 7ቱ ምንም አይነት ዲፌክቲቭ የላቸውም። ስለዚህ ከ7ቱ 3 አሬንጅመንት ስትሰሩ 35 የሆነ ኮምቢኔሽን ምንም ዲፌክቲቭ የማይገኝበት ነው። ሶ አጠቃላይ ደግሞ ዲፌክቲቭ የሚገኝበት እዚህ ጋር ስንት ነው? ከ10 ውስጥ አትሊስት 3ቱ ዲፌክቲቭ የሚገኙበት ደግሞ 100 ቲዮኒ ነው። ስለዚህ 100 ቲዮኒ ማይነስ 35 ምንም የማይገኝበት 35 ስለሆነ 85 ዌዩ ምን ይሆናል? አትሊስት ቢያንስ አንድ ዲፌክቲቭ። እኛ ግን እዚህ ጋር 120ውን 3 ዲፌክቲቭ ሊገኝበት የሚችል ፕሮባቢሊቲ ብለን ሰርተናል። ምንም ዲፌክቲቭ የማይገኝበት 7ቱ ንጹህ ስለሆኑ ከ7 3 ኮምቢኔሽን ምንም አይገኝበትም። ስለዚህ አትሊስት ማለት አንድም ሁለትም ከዛ በላይ እስከ 3 ድረስ ዲፌክቲቭ የሚገኝበት ደግሞ 100 ቲዮኒ ማይነስ 35 is equals to 85 ይሆንልናል ማለት ነው። ኦኬ በቀጣይ የምናየው ስለ ኮንዲሽናል ፕሮባቢሊቲ ኤንድ ኢንዲፐንደንስ ፕሮባቢሊቲ ነው። ሶ እዚህ ላይ ለዛሬው ሌሰናችንን እናበቃለን። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። የዛሬው ቪዲዮ የረጅም ነበረ። ሶ ብዙ አላበዛባችሁም። ላይክ፣ ሰብስክራይብ እና ሼር በማድረግ ለጓደኞቻችሁ አግዙኝ። ሰላም ሁኑ።